እኔ በዚህ አጋጣሚ እንደው እማሆይን ሳያቸው ደስ አለኝ። ፖስት አድርጊያቸዋለሁኝ። ሄደው ሲቀስጡ ምን አድርገዋቸዋል? በትዝታው እንትን የዋህ መነኩሲት ናቸው እናቱ አታሏቸው። እኔ ደግሞ ያው በእምዬ ማርያም አድርጌ እኔ እምዬ ማርያም በሚወዷት በድንግል ማርያም አቀናብሬ ፖስት አድርጌዋለሁ። ሪፖስት አድርጉለት እና እናቱ በዚህ አጋጣሚ በጣም የሚያምሩ ቆንጅዬ እናት ናቸው መነኩሲት። ደስ ብሎኛል። በነገር ላይ የእውነቴን ነው። አንዳንድ ቤተሰብ እንዳለ የጠፋል እና ያው ቤተሰቡ ቀለሜን እንደ ቁም ነገር አልቆጠሩትም። ያው ድሮ ምብድነህ እዚያው በድበት እንጂ አንተን ተከትሎ ደግሞ ማን ያብዳል ብለው እና እማሆይ በሰላም ለኪ ይድገሙለት። እናታችን ጸሎት ያድርጉለት። ይሄ ልጆት እንደው ከብደቱ እንዲመለስ እግዚአብሔር ወደ ልቡ እንዲመልሰውና ወደ ቤተክርስቲያን ተመልሶ ንስሐ ገብቶ የበደላትን ቤተክርስቲያን የዋሸባትን ቤተክርስቲያን ይቅርታ ጠይቆ ልክ እንደርሶ እንደው በቆብ ዳዊቱን እየደገመ ለነገሩ ዳዊት እንኳን መጀመሪያም አልደገመውም፣ ግን እንደው ግድ የለም ጊዜ አግኝቶ ረጋ ብሎ እንዲኖር እናታችን ጸሎት ያድርጉለት። እንወደውታለን። እናታችን የቀለሜን እናት ውድድ አድርጓቸው። ውድድ ሁላችሁም እንወዳቸዋለን። እግዚአብሔር እድሜ ከጤና ጋር ይስጥልን። ኤርሚ ግን ኧረ እባክህ አንተን ስንከተል የእብድ እህል ገዝታ አሳበደችኝ ያላሉ ሰውየው ፈንድሻ ገዝቶ ቆላለሁ ብሎ በቃ ይንጣጣል እንደሌላው ቆሎ እንደዚህ እንደ በቆሎ ማለትም እንደ ሽምብራ ምናምን እንደ አተር ቆላለሁ ብሎ የፈንድሻ ነገር በቃ ሲሯሯጥ ያንን አመጣለሁ ሲል ያኛው ሲሄድ እና ኤርሚ ውሸቱ እንደ ፈንድሻ እየሆነብን ነውና ለመጨበጥ ሁሉ ተቸገርን እኮ። በጣም ፍንድት ያለ ውሸት ነው የሚዋሹት። ሁለተኛ ደግሞ ጥሪ ደግሞ ለኤርሚያስ ነው። ኤርሚያስ ትልቅ ውሸት ዋሽቷል። ያው ብዙ ጊዜ ዋሻል። ብዙ ህይወቱን ዋሽቶ ነው እኔ እንዳየሁት። ውሸቱ ምንድነው? ቅዱስ ቁርባን መርዝ አድርገው ገደሉት። ይሄ በጣም ትልቅ ውሸት ነው። ምክንያቱም የእሱም እናት ቁርባን እንደሚቀበሉ መነኩሴ እንደሆኑም እየሰማው እያየው ስለሆነ የእሱ እናትን ሲቀበሉ ህይወት የሚሰጥ ነው። አበበ ጉላ ሲቀበለው ግን የገደለው ቁርባን ምን አይነት ቁርባን ነው? የኤርሚን ጥሪ አልሰማችሁም? በነገራችን ላይ ፖስተውታል። የቅድም ያስተላለፍከው ጥሪውን መዝሙር አስተላልፈዋል እስከ ሰራዊቱ ማን መልስላቸው። ብዙ ሰው አሁን አለ፣ 1000 ሰው አለ። እንደገና የቀደሙን ጥሪ ድገመው። እሺ ወደ 1100 ሰዎች እንግዲህ ፕሮቴስታንቶችም ከታች ብዙ ታዩኛላችሁ። ባለፈው ዳርጉት የኛም ልጆች ይህን ጥሪ የፕሮቴስታንትም የኛም ልጆች ጥሪውን ሪከርድ አድርጉ። አሁን መዝሙረ ያሬድ የሚያስተላልፍላችሁን ዲያቆን መዝሙረ የሚያስተላልፈውን መልእክት ሪከርድ አድርጉት። በጣም ዲቤት እዚያም የምትፈልጉ አላችሁ እና በጣም ለናፈቃችሁ ያው የኛ ልጆች ሁሌም እንደጠሩ ነው። አሁንም እስኪ ይድገምላችሁ። ቀጥል። እሺ አንድ ቁጥር ጻፉና እንግዲህ የምትቀዱኝ እየቀዳችሁ ሜንሽን አድርጓቸውና ኤርሚያስን ሌሎቹንም ፕሮቴስታንቶች ማለት ነው። እሺ ባለፈው እንግዲህ የቀረበ ፕሬዘንቴሽን ነበረ። የፎረንዚክ ምናምን ተብሎ የፎረንዚክ ምርመራ ነው የድምፅ ምርመራ ተብሎ የቀረበ ነገር ነበረ። ያ የቀረበው ነገር በውሸት የተሞላ ዳታ ሆኖ ነው እኔ ያገኘሁት፣ አንዳንዶቻችን ያገኘ ነው። ስለዚህ ቻሌንጅ አድርገናቸዋል። ወይ በቴዲ አዋሳ ቤት ወይ ደግሞ በአንድ ኒውትራል በሆነ ቤት፣ በቴዲ አዋሳ ቤት ነው ፕሮባብሊ የሚሆነው። ሜርሲና የመጀመሪያው ቻሌንጅ ለሜርሲና ለመሳይ ነው። ሜርሲና መሳይ ያንን ዳታ ያንን ቻርት ምን ሶፍትዌር ጠቅማችሁ እንዴት እንዳገኛችሁት ለሰው ለምን አናሳይም? ኦንላይን ከፍታችሁ ፕሮዳክቱን ሶፍትዌሩን ሳውንዱን እየከተታችሁ እዛው ለምን ህዝቡ አይም? እኛም እየከተትን እናንተም እየከተታችሁ ሴም ሶፍትዌር የተጠቀምን ህዝቡ እያየ እውነቱ ለምን አወጣም? ለህዝቡ ያሳያችሁት ፓወርፖይንት ፎቶን ያሳያችሁት እና ፒዲኤፍን ያሳያችሁት፣ ሶፍትዌሩን ከፍታችሁ ራን አድርጋችሁ አላሳያችሁም። ስለዚህ ሶፍትዌሩን ሁለታችንም ከፍተን ማን ነው እውነተኛው አናሊሲስ ሰራው? ያ ድምፅ እውነት የቀሲስ በትረ ነው ወይስ አይደለም? ኤርሚያስ ዋሽቷል ወይስ አልዋሸም የሚለውን ለህዝቡ ኦንላይን እናሳይ ፈልገናል። እኔም ሌሎቻችንም። ኤርሚያስ ምንድነው? ኤርሚያስ መጣላችሁ? ኤርሚያስ ና በሉት ፕሊዝ። ወይ ኤርሚያስ ይምጣ። እንዲሁም ኤርሚያስ እኮ ባይዘ ወይ አሁን ወንድማችን ላለው ጥሩ መረጃ ነው። ተቆራርጠን እንደ አሜባ ትል ተቆራርጠን
በነገረ ድነት ሌላ አንደኛው ሌላ እያለ የራሳችሁን ቤተ እምነት እኮ በደንብ አጥረግርጎ የነገራችሁ ነው ኤርሚያስ። ቢመጣማ እንዲሁም የዚህን ወንድም ሀሳብ ነው የሚጋራው። 48,000 ደርሰናል ብሎ ራሱ ኤርሚያስ ይነግራቸዋል። ኤኒዌይስ ከመጣ ይምጣ እሺ ፕሊዝ። ከገባ አይገባምም። ምክንያቱም ዲያቆናት ሁሉ ጥሪ አቅርበንለት ይለፈኝ ብሏል። እንዳጠሩኝ ጌታ ዝም በል ብሎኛል ብሏል። እንግዲህ ጥሪ ካቀረቡለት መካከል ከዲያቆናቱ እኔ ነበርኩ። መታወቂያ አምጡ ተባለን እና ቢመጣ ጥሩ ነው። በቃ ገድላት ድርሳናት የኋላ ማችን ተሳካስትሉ ነበርና እንዴ ገድላት ድርሳናት ከሆነ ከቤተክርስቲያን አስወጣችሁ እስቲ ግቡና እውነት ገድላት ድርሳናት ባይኖሩ ኦርቶዶክስ ትሆናላችሁ ወይ የሚለውን ነገር እሱንም በዛው እንድታጠሩልኝ ይፈልጋለሁ። እና ፕሮቴስታንቶች አንድ ቁጥር የጻፋችሁ ኦርቶዶክስ የማትሆኑበትን ምክንያት በፍቅር በእርጋታ ሆናችሁ እንድታስረዱን እንፈልጋለን። ኦኬ። የጳጳሱ ጥንቆላ እሱንም እናያለን። የጳጳሱ ጥንቆላ ብላችሁ ያቀረባችሁትንም እናያለን። ምንም ችግር የለውም። ብቻ ሜርሲና መሳ ያቀረቡትን ያ የተተለተለ ውሸት በጣም የቀሲስ ቃላት በጣም ስለወደድኳት እሱን ለህዝቡ ድጋሚ ሶፍትዌሩን ከፍተን ድምፆቹን እያስገባን አብረን ኢቫሉዌት እናደርጋለን። ኦኬ። የዛን ሰዓት እንግዲህ ማን ዋሸ ማንነት ተናገረ የሚለውን እናያለን ማለት ነው። እና ፕሮቴስታንቶች አንድ ቁጥር ጻፉና ትገባላችሁ። ግጥም ከየት ቤተ እምነት ነህ? ሰላም ብያለሁ። ግጥም ሰላም መዝሙር አንዴ ከዚህ በፊት ቀርቤ ገባና መማማር ትችላለህ ምናምን ነገር ብለኸኛል። እንደገና ደግሞ ዛሬ ዝም ብዬ ገስት ልኬ ነው ለመማማር ያህል እንጂ እኔ ከኦርቶዶክስ ቤተክርስቲያን ነው። ከዘም ይልቅ ሆነ። እሺ ቤት አርግልኝ። እሺ ጥሩ። ጥንቆላ ምንድነው? ጥንቆላ እንደነ እዩ ጩፋ የሚሰሩት እንደነ ብዙ አሉ። ጥንቆላ ደግሞ ለፕሮቴስታንት ይነገራል እንዴ? በጣም በቤታችሁ እኮ የሞላ ነገር ነው። ከሶፍት ጋር፣ ከልብስ ጋር፣ ከጨርቅ ጋር፣ ከዘይት ጋር፣ ከላብ ጋር የተገናኘ ይሄ ጥንቆላ ይባላል። እና ምኑን ልንገራችሁ? ምን ላስረዳችሁ? ኤንኤ ሰላም ናት። ይሆን እግዚአብሔር ይመስገን። ማነው ስምህ? ከየት ቤተ እምነት ነው ወንድሜ? ኤርትራ ኦርቶዶክስ። ኤርትራ ኦርቶዶክስ። እሺ ኤርትራ ኦርቶዶክስ። ኦኬ። ጥያቄ ኖሮክ ነው? ያ ምን አልከኝ? ያ ጥያቄ አለኝ። እሺ እዚህ አልነበርኩም። ሌላ ጥያቄ ነው ራሴ። ይሄ ሌላ ጥያቄ ነው። አልነበርኩም እዚህ። እሺ ችግር የለውም። ወይ ፎሎ ላድርግህና በቃ በውስጥ ጥያቄን አስቀምጥልኝ። እሺ ልጠይቅህ? ጠይቀኝ እኮ ብዬ እኮ አልገባኝም ያልከው ለዛ ነው። እና በውስጥ አፍልኝ ያልኩህ ለዛ ነው። መምህር ግርማ ትምህርት እሱ ስለ ቤተክርስቲያን ትምህርት ነው የምናወራው። ስለ መምህር ግርማ፣ ስለ ያሬድ ግርማ፣ ስለ ገሌ ግርማ ሳይሆን የምናወራው ወንድሜ። አሁን ከየት ቤተ እምነት ስለ ከመምህር ግርማ ቤተ እምነት አላልከኝ ማለት ያልከኝ ምንድን ነው? ከየት ቤተ እምነት ስለ ከየት ነው ያልከኝ? ከኤርትራ ኦርቶዶክስ አልከኝ አይደል? ስለዚህ የኦርቶዶክሳዊ ትምህርት ጠይቀን፣ የቤተክርስቲያን ትምህርት ጠይቀን። ኦኬ ተሰሎንቄ ምዕራፍ 1 ተሰሎንቄ ምዕራፍ 1 እሺ ቁጥር 1 አካባቢ ምን የሚል አለ ቃል ነው? ተሰሎንቄ ምዕራፍ 1 ቁጥር ስንት? ቁጥር ምን አልከኝ? ቁጥር የመጀመሪያው ላይ በግዕዝ ልንገርህ። ችግር የለውም። እሺ አንብብልኝ። ምንድነው? አይኮን ትምህርትን በነገር ባህቲቱ የሚል አለና ተርጉም ውስጥ ማለት ነው። እና የምናስተምረው ትምህርት በቃል በማፋቸት አይደለም ይላል። አንድ ተሰሎንቄ ምዕራፍ 1 ቁጥር 1 እንደዛ ነው የሚለው። ቁጥር 1 ወደ ታች ወደ ስትል ኖ ምዕራፍ 1 ወደ ታች ስትወርድ ላይ አንብብልኝ። ምን ይላል መሰለ? ጳውሎስና ሲላኖስ ጢሞቴዎስን በእግዚአብሔር አብ በጌታ በኢየሱስ ክርስቶስ ስም ወደምትሆን ወደ ተሰሎንቄ ሰዎች ቤተክርስቲያን ከእግዚአብሔር ከአባታችን ከጌታ ከኢየሱስ ክርስቶስ ስም ጸጋና ሰላም ለእናንተ ይሁን። በጸሎታችን ጊዜ ስለ እናንተ ስናስብ የእምነታችሁን ስራ
የፍቅራችሁንም ድካም በጌታችን በኢየሱስ ክርስቶስም ያለውን የተስፋችሁን መጽናት በአምላካችንና በአባታችን ፊት ሳናቋርጥ እያሰብን እግዚአብሔርን ሁልጊዜ በሁላችሁ ምክንያት እናመሰግነዋለን። በእግዚአብሔር የምትወደዱ ወንድሞች ሆይ እንደተመረጣችሁ አውቀናልና ወንጌላችን በኃይልና በመንፈስ ቅዱስ በብዙ መረዳትም እንጂ በቃል ብቻ ወደ እናንተ አልመጣምና በእናንተ ዘንድ ስለ እናንተ እንዴት እንደነበርን ታውቃላችሁ። ደግሞ እናንተ ቃሉን በብዙ መከራ ከመንፈስ ቅዱስ ደስታ ጋር ተቀብላችሁ እኛና ጌታን የምትመስሉ ሆናችሁ። ልቀጥል። አዲ በኃይል የሚለው ትርጓሜ ሲሰጠው ትርጓሜውን ላመጣ ስለሆነ ነው። ያ ትርጓሜ ላይ አዲ በኃይል እኛ የምናስተምረው ትምህርት በቃል ብቻ አይደለም፣ አጋንንት በማውጣት ድዊ በመፈወስ ነውና ይላል። ምንድነው ጥያቄ ወንድሜ? ያ ከዚህ ጋር ያይዘው አሁን አውደ ምህረት በቃል ብቻ የሚያስተምሩት ትምህርት ይሄ ለምን አያሟሉም ብለው የሚከራከሩ አሉና አልገባኝም። አሁንም እኔ ጥያቄ ፈጽሞ ላገኘው አልቻልኩም። እያልክ ያለኸው ከአጋንንት ማውጣት ጋር ነው እየጠየቀኝ ያለኸው? ሰዎች አሉና ከአጋንንት ማውጣት እኔ ስለ አጋንንት ምን አገባኝ ወንድም አለ። እስቲ አሁን አንተ ጥያቄ ልጠይቅህ። መጽሐፍ ቅዱስ ስለ አጋንንት በጣም ብዙ ጽፎልናል። እኔ ለምን ይመስላል ያልጻፈልን? ያ መጽሐፍ ስለ ብስራት የክርስቶስ ብስራት ነው የሚናገረው። ሌላ ስለምን ይመስላል ያልጻፈልን? ሌላ ለምን ይመስላል ያልጻፈልን? ተኝታል እንዴ? የኔ ጥያቄ አይደለም። እንደዛ የሚሉ ሰዎች አሉና ይሄ መልስ ምንድነው? እነሱን ሰዎችን ተዋቸው ወንድም። አሁን ለአንተ ህይወት ነው አይደለ መጀመሪያ ቅድሚያ የሚሰጠው። ኦኬ ልመልስልህ ባጭሩና ቀሲስም የሚያስረዱ ከሆነ ያስረዳዋል። እኔ ይኸውልህ ቤቴን ስከፍት ስለ ገሌ አባ ምናምን ገሌ ስለ አጥማቂ ገሌ ላውራ አልፈልግም። ለምን ደሞ ስለ ገሌ ማውራት ንስሐ አያስገባም። ሃይማኖትን ዶግማህን ጠንቅቀህ እንድታውቅ አያረግም። የአባቶችን ትምህርት እንድታውቅ አያረዳም። አንድ ሁለተኛ አጋንንት ማውጣት ጽድቅ አይደለም። አጋንንት ማውጣት ተአምር ነው እንጂ የክርስትና ጥጉ መጨረሻው አይደለም፣ ጎሉም አይደለም። ሐዋርያት ወደ ጌታ መጡና ጌታ አጋንንት እኮ ተገዙልን አሉት። ከዛም ብሎ መለሰላቸው፣ በዚህ ደስ ይበላችሁ አላቸው። ያ ምንድን ነው? ያ ማለት አዎ ማለት ነው አይደል? ታውቃለህ። እና ደስ ይበላችሁ ነው ያላቸው። የዮሐንስ ወደ ደቀ መዝሙር ናቸው። በቃሽ ሚውት አድርጋ አዳምጠኝና በቃ እንጨርሳለን። እሺ ደስ ይበላችሁ አላላቸውም። እሺ ያላቸው ደስ አይበላችሁ ነው ያላቸው። እማወራው ደግሞ ስለ ዮሐንስ ደቀ መዝሙር አይደለም። እማወራው ስለ ጌታ ደቀ መዛሙርት ነው። ደስ አይበላችሁ ይልቁንም ስማችሁ በሰማይ መዝገብ ስለተጻፈ ደስ ይበላችሁ እንጂ የክርስትና ጥጉ አጋንንት ማውጣት አይደለም። ኦኬ በአጋንንት መንፈስ አጋንንት የሚያወጡም አሉ። ስለዚህ ትሸወዳለህ። በቃ በአጋንንት ማውጣት እንደ መስፈርት ካየኸው ገደል ነው የምንገባው። ስለዚህ በአጋንንት ትምህርት አልተሞላም መጽሐፍ ቅዱሱ አጋንንትን ድል የምናደርግበትን ጦር ዕቃ ቃለ እግዚአብሔር ነግሮናል። ጾም ጸሎትን ነግሮናል። ኦኬ መልካም ስራዎችን ነግሮናል። ቅዱስ ቁርባንን ነግሮናል። መጽሐፍ ቅዱስ አብዝቶ የነገረን ዕቃ ጦር ይዘን ጥሩር ለብሰን አጋንንትን ጨለማው እንድንታገል ነው። በምን? በቃለ እግዚአብሔር፣ በንስሐ፣ በትህትና፣ በፍቅር፣ በሚስጢራት ስለነዚህ አብዝቶ ያወራል። የሚራዱን መልአክ እንዳሉ ጆሮቻችን እንዳይሰናከሉ የሚራዱን መልአክ እንዳሉም ይነግረናል። ስለዚህ ምን አስጨነቀኝ እኔ ስለ አጋንንት በደንብ በርትተን በጾም በጸሎት በሰጊድ በንስሐ በቅዱስ ቁርባን በሚስጥራት ከተመላለስን ሰው እግዚአብሔርን መውደድ ያለበት ወንድሜ ሰይጣንን ፈርቶ አይደለም። ሰው ክርስቶስን መውደድ ያለበት ዲያብሎስን ፈርቶ አይደለም። ሰው ወደ ቤተክርስቲያን መሰብሰብ ያለበት አጋንንት ፈርቶ አይደለም። ሰው ወደ እግዚአብሔር መሰብሰብ ያለበት የክርስቶስ ፍቅር ገብቶት ነው። የመስቀሉ ፍቅር ገብቶት ነው። ኦኬ እስከ ሞት ድረስ ለመታመን ነው። በሕማም በመከራም ጊዜ ታማኝ አገልጋይ ታማኝ ክርስቲያን ለመሆን ነው። ከሚስጥራት ጋር ለመኖር ነው። የቅዱሳኑ ምልጃ እገዛ ነው። ያግዘኛል፣ የመላእክቱ ጥበቃ አለ በዙሪያ እያለ
እንደ ዳዊት በጨለማ ቤድ በሞት ጥላ ቤድ እንኳን አልፈራም እያለ በትምክህት በሃይማኖት ትምክህት ነው በእምነት ትምክህት እንዲበረታ ጦር ዕቃ ሁሉ እንዲይዝ ነው መጽሐፍ ቅዱስ የሚናገረው እንጂ አጋንንት ስታስተምር ለምን አልወጣም? ያሬድ ስታስተምር ቀሲስ ሲያስተምሩ ለምን አጋንንት አልፈለፈም? ይሄ መስፈርትም ሆነ አቅም ነገረ ድነትም ሆነ አቅምና ሰዎች እንዲህ ይላሉ የሚለውን ተወና ለጊዜው አንተ ምን ታረግ መሰለ? እኔ በሃይማኖቴ ምን ያህል በርትቻለሁ፣ ጸንቻለሁ። ኦርቶዶክሳዊ ትምህርት፣ ዶግማ፣ ቀኖና፣ ቅዱስ ትውፊት አለ። ምን ያህል እነዚህ ነገር አውቄያለሁ። ኦኬ ካወቅኩኝ በኋላስ ደግሞ ከሚስጥራት ጋር ያለኝ ህይወት እንዴት ነው? ከቅዱስ ቁርባን ጋር ያለኝ ህይወት፣ ኪዳን፣ ሰዓታቱ፣ ጾሙ፣ ጸሎቱ ጋር ያለኝ ህይወት እንዴት ነው? ከንስሐ አባቴ ጋር ያለኝ ህይወት እንዴት ነው? ኦኬ መንፈሳዊ ህይወቴ እንዴት ነው? ዕለት ዕለት ውዳሴ ማርያምን ታደርሳለህ፣ ዳዊትን ትደግማለህ። ውዳሴ ማርያም ዳዊት አጥር ሆኖ እሳት ሆኖ ይከብሃል ከሚወረወር ፍላጻው ነው። ስለዚህ እዚህ ላይ በርታ አንተ። ሰዎች ስለ አጋንንት ከሚጠይቁ ስለ ንስሐ ቢጠይቁ የት በደረስን ነበረ። ስለ ቅዱስ ቁርባን እንዴት እንቁረብ፣ መቼ ንስሐ እንግባ፣ ስለ ኃጢአታችን እንዴት ንስሐ ገብተን እናዘዝ፣ ወደ ስጋው ደግሞ ወደ ማዕዱ እንዴት እንምጣ የሚለው ጥያቄዎች ናቸው ሞር ህይወትክ ላይ ለውጥ የሚያመጡት ሞር ከዘላለም ህይወት ጋር ኮኔክሽን ያላቸውና ይህንን በዚህ ብታደረግ እመክርሃለሁ ወንድም አለም። ቀሲስ የሚጨምሩት ነገር ካለ ግን ይጨምሩልን። አይ ምንም ጥያቄው ራሱ ዝም ብሎ ማለት ወደ እነዚህ አጥማቂያን ምናምን የሚደግፍ ነው እና ለሱ ምስክር የሚሆነውን ጥቅስ የሰጡትን ይዞ ነው የመጣው። ለማንኛውም ወንድማችን ማለት ስልጣነ ክህነት ያላቸው ሁሉ መፈወስ ስልጣን ተሰጥቷቸዋል። ኦኬ መጽሐፍ ቅዱስ የማቴዎስ ወንጌል ምዕራፍ 10ን አንበው ሐዋርያትን ሲጠራ ወሀቦሙ ስልጣነ ዲበ መናፍስት ርኩሳን ከመ ያውፅዎሙ ወይፈውሱ ኩሎ ድውያነ ወሕሙማነ ብሎ በ12ቱን ጠርቶ በአጋንንት ላይ ስልጣንን ሰጥቷቸው አጋንንት እንዲያወጡ በርኩሳት መናፍስት ስልጣንን ሲሰጣቸው ደውያትን ሕሙማንን ሁሉ እንዲፈውሱ ስልጣን ሰጥቷቸዋል። ያ ስልጣነ ክህነት ደግሞ ለካህናት ሁሉ የተሰጠ ነው። ካህናት ያጠምቃሉ፣ ያስተምራሉ፣ አጋንንት ያለበትን ደግሞ አጋንንትን ያወጣሉ። ይሄ ለካህን ሁሉ የተሰጠ ነው። አንዳንዱ አጋንንት ሱባኤ ይዞ ቅድም እንደነገረህ አለብህ እንደ ወንድማችን ካለብህ እንዴት እንደሚወጣ ለጠቆምህ ብዬ ነው። አለብህ አይ እውነቴን እኮ ነው። አይ አይታወቅም ብዬ ነው። እና ካለብህ ምንድነው የሚሆነው መሰለህ? ከሌለብህ ኦኬ ምንም ችግር የለውም። ያለባችሁ ሰዎች ካላችሁ ሁለት ነገር ነው። በታምር የሚወጣ ይኖራል። በታምር ግን በጾም በጸሎት በስግደት ሱባኤ በመያዝ የሚወጣ ደግሞ አለ። ይሄ ዝም ብሎ ወጣው ምናምን የሚለው ውሸት ነው። እሱ አንዳንዱ ተመልሶ ይመጣል። ከ6 ወር በኋላ ቸክ አድርጉት። ተመልሶ የተሳፈረበት ሳይመለስ ነው የሚመጣውና ለማንኛውም ይሄ ከናንተ እምነት ጋር ጭምር የሚያዝ እንጂ የካህኑ ብቃት ብቻ አይደለም። ሰው ስላለማመናቸው ይላል መጽሐፍ ቅዱስ ስላለማመናቸው በዚያ ጌታ ምልክት አላደረገም ታምር አላደረገም ተብሎ ተጽፏል። እግዚአብሔር ታምር የሚያደርገው አንዳንዶቹ እንዲያምኑ ነው። ሌሎቹን ደግሞ ባለማመናቸው ምክንያት ደግሞ ዘወር የሚሄድባቸው ደግሞ አሉ። ስለዚህ ካህናት ድውያን ይፈውሳሉ፣ አጋንንት ያወጣሉ ከሆነ አዎ ያወጣሉ። እንዴት ነው የሚወጣው ከተባለ በጾም በጸሎት በስሙ በኢየሱስ ክርስቶስ ስም ይወጣል አጋንንት። ይሄው ነው እና አሁን ይሄ ፕሮግራም ግን ፕሮቴስታንቶች ናቸው የተጠሩት። ከዚህ በኋላ የምትገቡ ኦርቶዶክሳውያን ፕሮቴስታንቶች ነው። ይሄ የፕሮቴስታንቶች እንትን ነው ማለት ኦርቶዶክስ የማትሆኑበት ምክንያት ምንድነው ነው ሪሱ ጻፈው ካልሆነ ያሬዶ ጽፏል። ሪሳችን ምንድነው? እናንተ ኦልሬዲ ኦርቶዶክሳውያን ናችሁ ሁላችሁ ብዙ ውስጥ ያላችሁት ማለት ነው። አሁን ሌሎቻችሁን አላቅም አሁን የገባችሁት ግን ጴንጤዎቹ ኦርቶዶክስ የማትሆኑበት ምክንያት ምንድነው የሚል ጥያቄ እየጠየቅን ነው። የማንሆንበት ምክንያት ብለው 1 2 3 4 ብለው የሚናገሩ ሰዎች ብቻ ይግቡ። ስለ ግለሰቦች ምናምን አሁን ሪስ እንትን ይሄ ሪስ ማስቀየሪያና አይዲያ ማስቀየሪያ ስለሚሆን ምንም አልልም። እኔም ይበቃዋል ወንድማችን እግዚአብሔር ይስጥልን። እሺ
እኔ በርታለን። እግዚአብሔር ካንተ ጋር ይሁን። እየመጣ እንደዚህ ትምህርት አብረን እንማማራለን። እሺ ወንድሜ። ኦኬ አባቴ። እሺ በርታ። እሺ ለፕሮቴስታንቶች እንግዲህ ቦታ እየለቀቃችሁ ኦርቶዶክሳውያን እነ ግጥም ስዩሜ ቁጭል ሁን። ግጥም ግን እስቲ ቆይ፣ ለማንኛውም ግጥምም ሁን ችግር የለውም። ጎሳዬ ከየት ቤተ እምነት ነህ ጎሳዬ? አቤት ይሰማኛል። ከኦርቶዶክስ ቤተ እምነት ነኝ። በመጀመሪያ አጀንዳ አድርገህ በተናገርከው ላይ ተጨማሪ ነገር ለመናገር ፈልጌ ነው። ካልተፈቀደ ወይም ደግሞ ጊዜ ከሌለ መውረድ እችላለሁ። ፈቃዳችሁ ከሆነ ግን በኋላ ላይ ላስገባ። ኮንክሉዥን ስናረግ ትገባለህ ካለ እስከዛም መቆያ ላይ አይመስለኝም ጊዜ ስለሄደ። አንድ ለታሳብ እግዚአብሔር ይስጥልኝ። መምህራችን ቀሲስ ይባርኩኝ፣ ብራኬ ይድረሰኝ። አሜን አሜን። ወንድማችን እግዚአብሔር አንተንም ያበርታህ። እንግዲህ ጥሩ ነገር ነው ያመጣችሁ። ደቂቃን በአግባቡ ለመጠቀም እኔ ሁለት ነገር ነው በምንም መልኩ ይሁን የድምፅ ማስረጃው እንዲመረመር ያቀረባችሁት ነገር በጣም ደስ ይላል። ድምፁ ከተመረመረ በኋላ ግን በእርግጠኝነት የኛ ልጆች የኛ አባቶች አታፍሩም፣ አታሳፍሩንም። ግትልትል ውሸት ተብሏል። እውነት ነው፣ ከዛም በላይ ነው። ማስረጃውን በአካልም ወጥተው ተናግረዋል። ከዛ በኋላ ይሄ ልጅ ግን እኮ በፍርድ ቤት ወይም ደግሞ በወንጀል ክስ መመስረት አለበት በዚህ ልጅ ላይ። አንደኛ አበበ ጉላትን ቤተክርስቲያን ገለዋለች እያለ ነው። ባለበት ሀገር አውሮፓ እንደሆነ ተነግሯል። ባለበት ሀገር የኢትዮጵያ ኦርቶዶክስ ቤተክርስቲያን ምዕመናን፣ ካህናት፣ አባቶች ክስ እንዲመሰረትበት በዚህ ውስጥ ለምንድን ነው አብረን የማንሰራው? እኛ ምዕመናን ደግሞ ባለንበት ሀገር ሁሉ ለምሳሌ እኔ አሜሪካ ነኝ። ለህግና ከህግ ጋር ለተያያዙ ወጪዎች ራሳችን ወጪውን ችለን ባለበት ሀገር በስም ማጥፋት ቤተክርስቲያንን ባደረገባት የስም ማጥፋት ክስ የማይመሰረትበት ለምንድን ነው? ይህንንም እንደው አብራችሁ እንትን እንድትሉት ነው። በዛ ላይ በስጋ ደሙ ላይ ከፍተኛ የሆነ በምዕመናን ላይ ጥርጣሬ እንዲፈጠር አድርጓል። እኛም ደግሞ ተቀብለን ሁሉ ይህንን አጀንዳ ስናወራው የበለጠ እያስተጋባንላቸው ስለሆነ ስራ የሰሩብንም እየመሰለኝ ነው እና ባለበት የክስ ሁኔታ እንዲመሰረትበት ካሁኑ አብረን ብናስኬደው ብንሰራ ወንድማችን ምን ይመስልሃል ነው። ስጋ ደሙን እየተቀበሉ ያሉትም ለካ እንዲህ አለ እንዴ ተቀብለን የማናቅም ደግሞ ለካ እንዲህ አለ ወደሚል ጥርጣሬ እያስገባን ስለሆነ ለነዚህ ሁሉ በታክቲክ የተሰራ ስለሚመስል የህግ ጉዳይም አብሮ ቢታሰብ ባለንበት ሀገር ሆነን የህግ መውጫውን ወይም ደግሞ ከጠበቃ ጋር የተያያዙትን ወጪዎችን ብንሸፍን እና ባለበት ተጠያቂ ሆኖ ለፍርድ እንዲቀርብ ማድረግ መቻል አለብን ብዬ አምናለሁ። ይችን እንደው አብረህ በአጀንዳ ጋር ብትይዝልኝ ስለፈለኩ ነው። እግዚአብሔር ይስጥልኝ። እሺ ጎሳዬ እናመሰግናለን። እሱን እንግዲህ ኔክስት ፌዝ አድርገን እናስብበታለን። ችግር የለውም፣ ጥቆማውን እንቀበላለን። እሺ እግዚአብሔር ይስጥልኝ። እሺ ከዚህ በኋላ የምትገቡት ፕሮቴስታንቶች ብቻ ናችሁ። ኦኬ መጀመሪያ አሁን የምትገቡት ከዚህ በኋላ ፕሮቴስታንቶች ብቻ። ኦርቶዶክሳውያን ከገስት ላይ ያላችሁ አንዴ ለጊዜው ዛሬ ተረዱኝ። ያው ርዕሴ ምንድን ነው የሚለው ኦርቶዶክስ ለምን አትሆኑም ነው። ኦርቶዶክስ ለምን አትሆኑም ነው የሚለው። ስለዚህ አጀንዳችንና ቶፒካችንን እንጠብቀን ልሂድ። እሺ ጥቆማን ተቀብያለሁ። እናንተ ከማለታችሁ በፊት ይሄ ኤቪደንሶቹ ይጣሩና ምክንያቱም ማስረጃዎች ስለሚያስፈልጉ እነሱ እንደ ግብዓት ስለሚያስፈልጉ በዚህ መልኩ እናደርጋለን። እሺ ተገኝቷል የጠፋው ነው የሚለው። አዎ ወዳጄ ሰላም ናችሁ? እግዚአብሔር ይመስገን። ከማንም በል ከየት ቤተ እምነት ነው? ጴንጤ ነኝ፣ ወንጌል አማኝ። ጴንጤ ክራይስት ዌይ ቢሊቨርስ ይባላል። ህብረት ማለት ምን ይባላል? ይቅርታ። ክራይስት ዌይ ቢሊቨርስ ቸርች በአማርኛ ተርጉሞ ውስጥ ይቅርታ። የክርስቶስ መንገድ አማኞች ህብረት ክራይስት ዌይ ቢሊቨርስ ቸርች። ትምህርታችሁ እንደ መካነ ኢየሱስ ነው? የኛ ቸርች ነው። ከነ ኢየሱስ ሌላ ነው፣ የተለያየን ነው። ግን በወንጌል ህብረት በወንጌል አማኞች ህብረት በአንድ ጥላ ስር ነው ያለ ነው። ትምህርታችሁ እንደ መካነ ኢየሱስ ነው ወይ ነው ጥያቄ?
እኔ እንግዲህ እንዲህ ነው እንዲያ ነው ማለት ያ ሁሉም ሰው ትምህርት አለው። ሁሉም ህብረት፣ ሁሉም አማኝ የራሱ ትምህርት አለው። እሺ ለምሳሌ ለአንድ ሁለት ነገር ልጥቀስ። የመካነ ኢየሱስ የእምነት መረጃቸውንም ማውጣት እችላለሁ። ከዛ በኋላ ግን አንተ ኦርቶዶክስ የማትሆንበትን ምክንያት ምናምን እንቀጥላለን ማለት ነው። ለምሳሌ መካነ ኢየሱሶች ህፃናትን ያጠምቃሉ ለኃጢአት ስርየት ብለው ህፃናትን ያጠምቃሉ። ታጠምቃላችሁ ህፃናትን እናንተ? እኛ እናጠምቅም። መጽሐፍ ቅዱሳዊም አይደለም አይደል ለእናንተ? ለእነሱ ግን መጽሐፍ ቅዱሳዊ ነው። ጥቅስም ይጠቅሳሉ፣ ህፃናትም ያጠምቃሉ። እንዲሁም ከኦርቶዶክስ የሚሄድ ሰው አይጠመቅም መካነ ኢየሱስ ጋር ታውቃለህ? እኔን አላውቅም። የነሱ ትምህርት የነሱ ነው አላውቅም። ለዚህ ነው ቤተ እምነት የት ነው ያልኩት። እሺ ኦርቶዶክስ ነበርክ ፕሮቴስታንት ከሆነ ፊት ወይስ ከመነሻውም ፕሮቴስታንት ነበርክ? ፕሮቴስታንት ነኝ ከመነሻው። በጣም ጥሩ። እሺ ለምሳሌ አንድ ነገር ልጠይቅና ከዛ ወደ አንተ ሄዳለሁ። ለምሳሌ ገድላት ድርሳናት ሲባል ሰምተህ ታውቃለህ አይደል? ገድላት ድርሳናት እንዲያው ቤተክርስቲያን ለምሳሌ ቤተክርስቲያናችን በቃ ከዚህ በኋላ ገድላት ድርሳናትን አልጠቀምም ብትል እየሰማኝ ነው? ከዚህ በኋላ በቃ ገድላት ድርሳናትን አልጠቀምም ብትል ኦርቶዶክስ ትሆናለህ? ኦርቶዶክስ ድርጅት ነው። ድርጅት ፍለጋ ወደዛ ወደዚህ አለለም። የጠየቁ እሱን ድርጅትማ ያንተ ነው፣ የእኛ ድርጅት አይደለም። እሱን በሌላ ቀን እናወራዋለን። ድርጅት ምንድን ነው የሚለውን የአንተ ድርጅት እንደሆነ የአንተ ቤተ እምነት ድርጅት እንደሆነ ከነ ላይሰንስ ከነ ፈቃድ አንተ ማስረጃ ትሆነኛለህ። እኔ እሱን አይደለም የጠየቁ። እኔ የጠየቁ ለምሳሌ ገድላት ድርሳናት ቢቀሩ ቤተክርስቲያን ላይ በቃ ይቅር ብትል አንተ ኦርቶዶክስ ትሆናለህ ወይ ነው ጥያቄ። እኔ አሁን ያለሁበት የጻድቃን የቅዱሳን ህብረት ከዛ አልወጣም። ከጻድቃን ከቅዱሳን ህብረት አልወጣም። ከደረስኩበት ከሰማያዊቷ ኢየሩሳሌም ከአዲሲቷ ኢየሩሳሌም አልወጣም። እሺ መልካም። መልሴ እንደማትመልስልኝ ስለገባኝ በቃ ወደ ዋናው ነጥብ ልሂድ። የኦርቶዶክስ የማትሆንበት 3 ምክንያቶች ንገረኝ። አንደኛ አሁን ያለሁበት ተመችቶኛል። በአብ ቀኝ ተቀብቻለሁ። ከአብ ቀኝ አልወጣም። ወዴት ሄድ አልፈልግም። ወንድም አለም እባክህ እኔ አሁን እንዴት ነው ተመችቶሃል ወይ ተደላድለሃል ወይ አይደለም ጥያቄ ለምሳሌ እኔን ጴንጤ የማትሆንበት ምክንያት ጠይቀኝ ብትለኝ ተደላድያለሁ፣ ተመችቶኛል፣ ጎኔን ተመችቶ አይደለም መልሴ። የእኔ መልስ የሚሆነው ምን ነበር መሰለህ? የጌታን ትምህርት ስለምትቃወሙ ብዬ ለምሳሌ ጥምቀትን ስለምትቃወም፣ ቁርባንን ስለምትቃወም፣ ኢየሱስ ክርስቶስ እንዲህ እያልኩ ትምህርት እየዘረዘርኩኝ ታዲያ ኦርቶዶክስ አስተምሮዋን ከአስተምሮቶቹ የማትቀበለው ብትለኝ ጥሩ ነው። እንደዛ ብትለኝ እንዳትሆን አላልከኝ ወዳጅ። አረብያ ያለው 3 ምክንያቶች እኮ አልኩ። ኦርቶዶክስ ማለት እምነት ነው አይደል? ኦርቶዶክስ አማኝ እንዳትሆን የሚከለክል 3 ምክንያቶች ምንድን ናቸው? 3 ነው የፈለጉት። የመጀመሪያ ምክንያቴ የእግዚአብሔር ቃል ሲናገር የእግዚአብሔር ቃሉና ብርሃኑ እየተጨመረ ይበራል፣ ሙሉ ቀን እስኪሆን ድረስ እየተጨመረ ይበራል ይላል። ያ ማለት ምንድነው? ጠዋት በንጋት የጀመረ ብርሃን ሙሉ ቀን እስኪሆን 6 ሰዓት እስኪሆን ድረስ እየጨመረ ነው የሚሄደው እና በእውቀት ላይ እየጨመረች ስለማትሄድ የኋላዋን ጥላ ለመያዝ ስለማትታደስ። እስቲ ቆይ ቀስ ብለህ ለማለት እኮ ምንድን ነው ያልከው? እስቲ ጥቅልል አድርገህ ንገረኝ። አሁን ዝም ብለህ ከምታለፋን ጥቅልል አድርገህ ይሄ በለኝ። ጥቅልል አድርጌ በመረዳት በመገለጥ ደረጃ ወደፊት እየጨመረች ስለማትሄድ ባለችበት ስለቆመች ትምህርቷን ስለማትለዋውጥ ማለት ነው። የታደሰች እየጨመረ ብርሃን እየጨመረ ነው የሚሄደው አልኩኝ እኮ። ትምህርቷን እንደ ጴንጤ ስለማትለዋውጥ ማለት ነው። ምክንያቱም በእናንተ ለምሳሌ አዲስ መገለጥ፣ አዲስ ራዕይ ምናምን እየተባለ የተለያየ አይነት ትምህርቶች፣ አዳዲስ ትምህርቶች ይገለጣሉ አይደል? እናንተ ጋር አዲስ ብርሃኖች። አረ አዲስ ብርሃኖች ማለት ሁሉ ጊዜ ባለህበት እንደተረዳኸው አትቆም። ትናንት የነበርከውን ትስታለህ፣
አስተካክለህ ትሄዳለህ። እሺ ስለዚህ ራሱን ለማስተካከል መለወጥ የማይፈልግ ስለሆነ ያ አንድ መቃወምባት አለ። አንድ ሁለተኛ አራተኛ ስላሴ አራተኛ አማልክት በመጨመሯ ተመጣጣኝ ስልጣን ኃይል እየጻፍኩኝ ነው። አራተኛ እንግዲህ አሁን ምን ለማለት ከበደ ይመሰለ? አይዞ ተናግሯል። አራተኛ ስላሴ ብሏል። በስላሴ ላይ አራተኛ አካል መጨመር ማለት ሴቷን አማልክት ሴት አማልክት ጨምሮ እኩል በሁሉ ነገር እኩል የሆነ ክብርና ነገር ያለው ነገር መጨመሩ እጅግ በጣም የሚያሳዝን ነው። የሚገርም ነው። እሱን ላለመስማት እሱን ላለማየት ወደዛ መሄድ አልፈልግም። ኦኬ፣ በጣም የሚገርም ነው። ማናት እቺ አራተኛዋ የስላሴ አካል ሆና የተጨመረችው ሴት? አራተኛ እዛ ውስጥ የተጨመረችው ማርያም በሚል ስም የእናታችን ማርያም እኛ የምናውቃት የጌታ እናት ማርያም ሳትሆን በማርያም ስም ሙሉ ለእያንዳንዱ ለምታወራው ነገር ግን ማስረጃ አለ አይደለ? ያለበዚያ ዝም ብለህ ከሆነ ዝም ብሎ ቧልትና ሐሜት ከሆነ በጣም ያሳፍራል። ማስረጃ እንደምትሰጠኝ አምናለሁ። ተዘጋጅበት። እሺ፣ ድንግል ማርያም በኦርቶዶክስ በአጭሩ አራተኛ የስላሴ አካል ሆና ተጨምራለች፣ ትመለካለች ነው ያልከው። በጣም አሪፍ። ሶስተኛ ምክንያትን ንገረኝ። ሶስተኛ ምክንያቴ ጌታ ሆይ ጌታ ሆይ የሚሉ ጌታ ያላቸውን የማያደርጉ ስብስብ ስለሆነ ኦርቶዶክስ አጥራግረገን ዛሬ ጌታ ሆይ ቃሉን ለራሱን ቃሉን ልጻፍልህ። ጌታ ሆይ ምን ጌታ ሆይ የሚሉ ግን የሚላቸውን ግን ጌታ የሚላቸውን የማያደርጉ በሉቃስ 6:46 ላይ ሙሉ ውክልና ያላቸው ስብስቦች ስለሆኑ ኦርቶዶክስ አልሆንም። በእነኚህ ሶስት ምክንያቶች ዋናዎቹ ምክንያት ኦርቶዶክስ አልሆንም። በጣም ጥሩ፣ በጣም አሪፍ፣ በጣም የሚገርም ነው። በጣም እሺ። አሁን እንግዲህ ተዘጋጅ። እሺ ወንድሜ፣ ምን ጠይቅ መሰለ? ማስረጃ ልጠይቅ ነው። ማስረጃ ስጠይቅ ግን አደራ የመንደር ወሬ፣ የሆነ ሐሜት፣ የሆነ የባልቴቶች ነገር እንዳይሆን በደንብ ስል ያለ ነገር እንደሆን ስለምፈልግ መጽሐፍትን እያወጣ ኦኬ፣ የቤተክርስቲያኗ ትምህርት እያወጣ ነው የምትነግረን። ለምሳሌ ቤተክርስቲያኗ በትምህርቷ ማርያምን አራተኛ የስላሴ አካል የስላሴ ትምህርት አላት፣ ነገረ ስላሴ ትምህርት አላት እና ነገረ ስላሴ ትምህርት ውስጥ ድንግል ማርያምን አራተኛ የስላሴ አካል አድርጋ የከተተችበትን ያመለከችበትን ማስረጃ ትሰጠኛለህ። ኦኬ፣ ዝም ብሎ የመንደር ወሬና የሰፈር ወሬ የእናቶች የቡና ወሬ እንዳይሆንብን እንደሱ እናደርጋለን። ሌላው ደግሞ ትምህርቷ እንደ ጴንጤ አይለዋወጥም። ጴንጤ ቤት በጣም ትምህርት ይቀያየራል። አዳዲስ ትምህርቶች፣ አዳዲስ ብርሃኖች ይመጣሉ ጴንጤ ቤት። ኦርቶዶክስ ግን ያንኑ ትምህርቷን ይዛ ይኸው 2000 ዘመን ሊሞላት ነው እና በቃ እንደኛ መለወጥ አትፈልግም። ትምህርቷን መለወጥ አትፈልግም ብላል። እሱ በራሴ ቆንጨራ ራሴኑ መጥቶ መታኝ እንደሚሉ አይነት ሆነብሃል። ግን ይሁን እጠይቅሃለሁ ለሱ። እሺ፣ ከድንግል ማርያም ልጀምር። ድንግል ማርያም በኦርቶዶክስ ቤተክርስቲያን አራተኛ የስላሴ አካል ሆናለች ያልክበትን ማስረጃ ስጠኝ። ለማርያም ስዕል ያልሰገደ ምን ይላል? ማስረጃ ስጠኝ። ምን ማስረጃ? አንተ ታውቀዋለህ። ስማኝ። አንዴ ስማኝ። የጠየቁ ጥያቄ ምንድን ነው? የስላሴ ትምህርት አለ። ምክንያቱም ክሌም ያረከው የስላሴ አካል ሆናለች ስላልክ፣ የእኛ ደግሞ የነገረ ስላሴ ትምህርት አለ። ኦኬ፣ የነገረ ስላሴ ትምህርታችን ላይ ድንግል ማርያም አራተኛ የስላሴ አካል ሆናለች ስላልክ፣ በስላሴ ትምህርታችን ድንግል ማርያም አራተኛ የስላሴ አካል ነች ያለበትን ትምህርተ ስላሴያችን አሳየኝ። ትምህርተ ስላሴያችሁ ምንድን ነው? ትምህርተ ስላሴያችሁ ማለት
እሺ እግዚአብሔር አንዴ እንደዚህ ነው። አዳምጠኛ። አንዴ አንተ እንደምትፈልገው መልስልሃለሁ። አንዴ ስለ ትምህርተ ስላሴ እንደውም አንዴ ቤቴ ስለመጣ እኔ ነኝ የማስተናግድ። ስለ ትምህርተ ስላሴ መብት ነው። እሺ የእግዚአብሔርን ሶስትነት አስረዳኝ። በምንድን ነው እኔ ቆይ እኔ አሁን እዚህ ውስጥ ምን አስገባኝ? እዚህ ውስጥ የጀመርነውን ዘለልማ ለምን የጀመርነውን አንተው ነው ወደዚህ አመጣኝ። ምን አልከኝ መሰለ? የስላሴ ትምህርታችሁ ምንድን ነው ስላልከኝ የስላሴ ትምህርት ልነግርህ ነው። አንተ ደግሞ የስላሴን ትምህርት ትነግረኛለህ። የስላሴ በአንተ ትምህርት ንገረኝ መጀመሪያ፣ ከዛ እኔ እነግርሃለሁ። ኦኬ ስላሴ ትምህርታችሁ ምን መሰለህ? ስላሴ የሚል መጽሐፍ እያዳመጥክ የአንተን ትምህርት ነው ያልኩት። እኔ የእኛን እነግርሃለሁ፣ እኛ እነግርሃለን። የአንተን የስላሴ ትምህርት ንገረኝ። የእግዚአብሔር ሶስትነቱ በምንድን ነው? የኔ የስላሴ ትምህርት ምንድን ነው መሰለህ? የኔ የስላሴ ትምህርት ስላሴ የሚል ቃል መጽሐፍ ቅዱስ ውስጥ የለም። አብ ወልድ መንፈስ ቅዱስ ይሰገድላቸዋል ይላል። ስግደት ይሰገድላቸዋል፣ ስግደት ይቀበላሉ ይላል። የቱ ጋራ ነው የሚለው? እስቲ ለእኔ ለአንዱ ለእግዚአብሔር ብቻ ስገድ ይላል አይልም? የጠየቁ ስለ ሶስትነት ስለ አንድነት አይደለም። ሶስቱ አንድ ናቸው ብለህ ያደረካቸው እኮ አንዱ ስግደት በመቀበል ነው። ልክ ነኝ? መዝሙር አንተን ትምህርት ንገረኝ። የስላሴን ሶስትነት የኔን ትምህርት ስነግር እኮ ትሰማለህ። ልክ ካልሆነ ችግር የለውም። ሶስቱ አንድ ከሆኑበት ወሳኝ ነገር ስግደት መቀበላቸው ነው። ለእነሱ መሰገዱ አምላክ መሆናቸው ነው። አዳምጠኝ እንጂ የስላሴ ሶስትነት የጠየቁ እግዚአብሔር ሶስትነቱ በምንድን ነው? እግዚአብሔር ሶስትነቱ ሶስት ፐርሰን ምን ማለት ነው? ፐርሰን ማለት ምን ማለት ነው? አካል ሳይሆን ፐርሰን ግን አማርኛው ስለማይችለው አካል እንለዋለን። ምን ማለት ነው? ሶስት ማንነት ያላቸው ለየብቻ ፐርሰን የሆነ ምንድን ነው ያልከኝ? ያ የተሰጣቸው በምንም ልንመስላቸው የማንችል በሰማይ በተፈጠረ ከምድር በታች ባለ ነገር ልንስላቸው ሶስት ሽማግሌ አድርገን ልንስላቸው የማንችለው። ኧረ አዳምጥ፣ ኧረ እባክህ በቃ ዝም ብለህ የተሞላውን ነው እንደምታወራው። ምን ሆናል? ትልቅ ሰው አይደለም። ስለ ስዕል ማን ጠየቀ? የጠየቁ እኮ እኔ የስላሴን እኔ አሁን የተሞላው አንተ እኮ ነህ። ስዕል የተሞላኸው አንተ፣ በስዕል እንድነግር የፈለግከው አንተ ነህ። እባክህ ስዕል ስለ የተሞላኸው አንተ። እኔ እግዚአብሔር በስዕል አይሳልም። እሺ አዳምጠኝ እባክህ። በቃ ይሄ ነው ችግሩ። እባክህ አዳምጠኝ ወንድም አለም። እኔ በጣም ታግሼ እየሰማሁ ግን አዳምጠኝ። የጠየቅኩ ጥያቄ የእግዚአብሔርን ሶስትነት አስረዳኝ። የመጨረሻ ዕድል ነው የምሰጥ። የእግዚአብሔር ሶስትነቱ በምንድን ነው? እግዚአብሔር አንድም ሶስት ነው ብለህ ታስተምራለህ። በምንድን ነው የእግዚአብሔር ሶስትነት? በቃ የምሰለጥኑት ኦርቶዶክስን ለመስደብ ብቻ ነው። ትምህርት ሲባል ይኸው ወገቤን ትላላችሁ። እሺ ሚዩትን አንሳና ንገረኝ። አሁን ወዳጅ ሚዩት፣ ይቅርታ እንግዲህ አንስቻለሁ። ከአሁን በኋላ ካረከኝ አላነሳ። መብት ነው፣ መብት ነው፣ የእግዚአብሔር መብት ነው። ሶስትነት አልኩ እኮ ሶስት ሰዎች ተስሎ አይቀም። እግዚአብሔር አይሰራም። እግዚአብሔር ከአንተ ጋር ይሁን። ቤቱ መሆኑን እኮ ተኝቷል የሚለው ተገኝቷል። ቀሲስ አዩ አይደለ? ግን በቃ የሚያውቁት ሁሉ ጥላቻ ነው። በቃ ኦርቶዶክስ ላይ ጥላቻ። ከዛ ትምህርት ናውራ ሲባል እግዚአብሔር በጣም እኔ ግን የተመቸኝ እኔ ሰውየው ታማኝ ነው። አንድ ትምህርት የለንም አለ በየዩ ይለው ራሴ ቆንጨራ ቆረጠኛ እንደ ኦርቶዶክስ ነው ማለት እንጂ ወጥ ትምህርት ብሎ አንድ አይነት
አይደለም አለ እና በየጊዜው አብዴት የሚደረግ ነው አለና እውነተኛ ትምህርት ነው የፕሮቴስታንት ትክክለኛው ደግሞ ትምህርት እኮ ነው ያለ እንደ ጴንጤ ትምህርት አትቀያየሩም ማለት ነው። በነገራችን ላይ የማጆሪቲው የጴንጤው ማህበረሰብ እንደዚህ እንደሆነ ታውቃለህ ያሬዱ? አዎ ኧረ በጣም አድራና እሺ ስዩሜ ምን ታዘብክ? ይሄ ጥንቆላና ጥንቆላ ማለት ይሄ ነው የተናገረው ማለት ነው በግምት ምክንያቱም ጥንቆላ ማለት ግምት ስለሆነ ተረት ደግሞ ዝም ብሎ አካባቢው ላይ ያለ ነገር ነውና ሲጀመር ምንም ስለ ኦርቶዶክስ እውቀት የለውም። ስለዚህ እንኳን አይደለም ስለ ስላሴ ስለ አራተኛ ብሎ የሚያወራው ነው እንጂ ከእውቀት የመነጨ ወይም ደግሞ ማስረጃ ያለው ነገር አይደለምና እያወራ የነበረው ግን ያመነው ነገር ግን በጣም ጥሩ ነው። እኛ ቋሚ ነገር የለንም ያለው ለሁላቸውም ይሆናል ወደ 100,000 እንደሚገቡ ተናግሮ ነው የወረደው። እሺ ሌላ ጴንጤ ካላችሁ ያነሳችሁ ብላችሁ ባላችሁ ተገተራችሁ የቀራችሁ አንድ አይነት ትምህርት በቃ ማትቀያየሩ አዲስ ፀሐይ ያወጣላችሁ ማለት ነው። አዲስ ፀሐይ እሺ ወይ ጉድ! ለምን እንደኛ 48,000 አልደረሳችሁም? በጣም ያስቃል። እሺ ጴንጤዎች ካላችሁ አንድ ቁጥር ጻፉ። ገስት ላይ ኦርቶዶክሳን ውረዱ ብያለሁ ፕሊዝ። ፕሮቴስታንቶችን ብቻ ነው ፈልገው። ኦኬ ኤርሚያስ ምንድነው? ኤርሚያስ መጣላችሁ። ኤርሚያስ ና በሉት ፕሊዝ። ወይ ኤርሚያስ ይምጣ። እንዲያውም ኤርሚያስ እኮ ባይዘ ወይ አሁን ወንድማችን ላለው ጥሩ መረጃ ነው። ተቆራርጠን እንደ አሜባ ትል ተቆራርጠን በነገረ ድነት ሌላ አንደኛው ሌላ እያለ የራሳችሁን ቤተ እምነት እኮ በደንብ አጥረግርጎ የነገራችሁ ነው ኤርሚያስ። ቢመጣማ እንዲሁም የዚህን ወንድም ሀሳብ ነው የሚጋራው። 48,000 ደርሰናል ብሎ ራሱ ኤርሚያስ ይነግራቸዋል። ኤኒዌይስ ከመጣ ይምጣ እሺ ፕሊዝ። ከገባ አይገባም። ምክንያቱም ዲያቆናት ሁሉ ጥሪ አቅርበንለት ይለፈኝ ብሏል። እንዳጠሩኝ ጌታ ዝም በል ብሎኛል ብሏል። እንግዲህ ጥሪ ካቀረቡለት መካከል ከዲያቆናቱ እኔ ነበርኩ። መታወቂያ አምጡ ተባልን እና ቢመጣ ጥሩ ነው። እዝራ ሰላም ብያለሁ። እግዚአብሔር ይመስገን። ከማን ነው ስም? ከየት ቤተ እምነት ማን ነው ስም? እዝራ እባላለሁ። ከየት ቤተ እምነት ነህ? ወንጌል አማኝ ቤተ እምነት የለም መቼም ታውቀዋለህ አንተም እዝራ ወንድሜ። ከኢትዮጵያ ውጭ ነው የምኖረው። እኔ የት ትኖራለህ እኮ አላልኩም እኮ አድሬስ የት ነው አላልኩም። ቤተ እምነት የት ነው ያልኩት። እዚህ እኮ ቤተ እምነቱን ብነግርህ አታውቀውም ብዬ ነው። ችግር የለውም ንገረኝ። ኢምፓክት ፎር ክራይስት ይባላል። በአማርኛ ተርጉመው እስኪ እኮ ለዛ ነዋ። በቃ ኢምፓክት ፎር ክራይስት ነው የሚባለው እኮ በአማርኛ ተርጉመው። የኢትዮጵያዎች ቤተክርስቲያን አይደለ? ኖ በቃ የቸርቹ ስም ኢምፓክት ፎር ክራይስት ነው የሚባለው እኮ። ምን ማለት ነው በአማርኛ? አማርኛ ስም የለውም? ለምን ነው በቃ ነገርኩህ እኮ ኢምፓክት ፎር ክራይስት ነው የሚባለው። በቃ ዳስት። እሺ ትምህርታችሁ የመካኒውስን ይመስላል? ከመካኒውስ ትምህርት ጋር ህብረት አላችሁ? አንድ ነው። ያ በህፃናት ተጠምቃላችሁ? በክርስቶስ በማዳን ዙሪያ ላይ አንድ ነው። ህፃናት ተጠምቃላችሁ? የጠየቁ ጥያቄ ነው። አናጠምቅም። በጣም ጥሩ። ቅዱስ ቁርባን እውነተኛ ጌታ ስጋና ደም ነው ብላችሁ ታምናላችሁ? አናምንም። አታምኑም? ቅዱሳን በአጸደ ስጋ ያሉ ቅዱሳን ስለኛ ይጸልያሉ ብላችሁ ታምናላችሁ? አናምንም። ስለዚህ ከመካነ ኢየሱስ ጋር ምንም ህብረት የለም። ከሉተሪያን ጋር ጴንጤቆስጣል ነው ማለት ነው። አስረዳሁ እኮ መጀመሪያ። ያው አንድነታችን በክርስቶስ የማዳን መንገድ ላይ አንድ ነው። አንድ ማድረላችሁ። ለምሳሌ እነሱ ቅዱስ ቁርባን የዘላለም ሕይወት ይሰጣል፣ ያ ቅዱስ ቁርባን የኃጢአት ስርየት ይሰጣል ብለው ያምናሉ። ድነት ይሰጣል ብለው ያምናሉ። ታምናለህ አንተ? አላምንም። ስለዚህ አንድ አይደላችሁ። ወንድሜ ለምን ራስን ታታላለህ? እኛ ጋር ስትመጣ። እሺ ኦርቶዶክስ ነበርክ በፊት? ያ ፐርፌክት። አንድ ቅድም የጠየቁት ጥያቄ ገድላት ድርሳናት ቤተክርስቲያን ለምሳሌ እንበለውና ወደፊት በቃ እኔ ገድላት ድርሳናት አልጠቀምም መጠቀም አቁሜያለሁ ብትል ኦርቶዶክስ ትሆናለህ? አልሆንም። ጎበዝ፣ ሀቀኛ ጴንጤ መጣ ማለት ነው። በጣም ጥሩ። እሺ ኦርቶዶክስ የነበርክበት ጊዜ መቼ ነው? ለስንት ዓመት ኦርቶዶክስ ነበርክ? በልጅነቴ ነው እኮ። ለስንት ዓመት ያህል ማለት ነው? እስከ 8 ዓመት። 8 ዓመት። ከዛ 9 ዓመት ላይ ጀምሮ ነው ጴንጤ ሆንከው?
አዎ ስለዚህ አታውቃትም እንግዲህ እንደዛ ነው ያ ነው እንጂ ቅዳሴ ያስቀድስ ታውቅ ነበር ኦርቶዶክስ እያለ ያ በ8 ዓመቴ እስከነበረኝ ጊዜ ድረስ ከቤተሰቦቼ ጋር ሄር ነበር ኦኬ በጣም ጥሩ ቅዳሴ ላይ ምን መጽሐፍ ይነበባል እንግዲህ በ8 ዓመቴ ምን አውቃለሁ ብለን ካላወኩም እንድትለኝ ነው ቅዳሴ ላይ ምን አታውቀውም አሁንም ድረስ አታውቀውም አይደል ነው አላውቀውም ኦኬ አይ መልካም ይሁን እሺ ኦርቶዶክስ የማትሆኑባቸው 3 ምክንያቶች ንገረኝ አንድ ምክንያት ይበቃኛል ሁለት አድርገው ግድ የለም ለዲስከሽኑ እንዲመች አንዱ ለኔ በጣም በቂ ነው እሺ አንዱ ንገረኝ ያ ማርያም መጸለዩ በጣም ይከብደኛል ታውቃለህ ኧረ እባክህ እንግዲህ ማለት ባታሾፍና ቁም ነገረኛ ከሆንክ ቁም ነገሩን ብናወራ ጥሩ ነው ማለት የተሰማኝን ነው እየነገርኩ ያልኩህ እንጂ ኧረ እባክህ ያልኩህ መሰለህ ታውቃለህ ስትለኝ ኧረ እባክህ ያልኩህ ለዛ ነው እኔ ምን አውቃለሁ የሚሰማን ስሜት እኔ ማቀም አላወቅ እሱን ነው ታውቃለህ ስትለኝ ኧረ እባክህ አልኩህ ምክንያቱም ላውቃለሁ ምን ያ ሪስፔክት እየተደራረግን ብናወራ ጥሩ ነው ኦኬ ያ ነው ምክንያቴ ማለት ነው እኔ ሪስፔክት ያደረኩኝ ነው ወንድሜ እያሾፍኩኝ ነው እያሾፍክ ስለነበር ነው ግድ የለም እሱን እሱ ለአንተ ነው እዝራ ችግር የለውም እኔ ቪዲዮ እኮ ገልጬ እኮ እያየኸኝ ነው እንደውም አንተ አሹፍ አታሹፍ ፊትም አይታይም እኔ ግን እያሳየሁህ ነው እኔ ሹፍ ፊቴንም ባሳይ ችግር የለውም እየነዳው ስለሆነ ነው ማወራ በቃ እኔ ማየት አልፈልግም በቂ ነው ችግር የለውም እሺ ምንድን ያልከው ማርያም ያ ለእሷ የሚጸልየው ጸሎት በጣም በቃ ያ ይከብድሃል ኦኬ በጣም ጥሩ እሺ ስለ ጸሎት እናወራ ማለት ነው እንግዲህ አይደለ እሺ ይለኛል በመጽሐፍ ቅዱስ ወደ ቅዱሳን አትጸልዩ የሚል እስቲ የቅዱሳንን ጸሎት የቅዱሳንን እገዛ እርዳታ አትጠይቁ የሚል ጥቅስ አለ ጸሎት ሁሉ ለእግዚአብሔር እንደሚጸለይ መዝሙረ ዳዊት ላይ ይናገራል ጸሎት ለእግዚአብሔር ይቀርባል አላልኩም እኔ ጠየቁ ጥያቄ ምክንያቱም አንተ ሶላ ስክሪፕቸር ብቻ ነው አይደል የተጻፈ ብቻ ነው አይደል አንተ እውነትም ፐርፌክት የተጻፈ ብቻ ማይን ከሆንክ የተጻፈ ነገር ስጠኝ ምን ወደ ቅዱሳን እንዳትጸልዩ እንዳትጠይቁ የሚል ጻፈ ነገር የተከለከለበትን ምዕራፍና ቁጥር ስጠኝ ሶላ ስክሪፕቸር ብቻ እስከሆንኩኝ ድረስ ጸሎት ይቀርባል ካለኝ ጸሎቴን የማቀርበው ለእግዚአብሔር ብቻ ነው የጠየቅኩ እሱን አይደለም ወንድሜ የጠየቅኩ የተጻፈ ብቻ ስለሆንክ የተጻፈ ማስረጃ አለ ወይስ የለም ከሌለ የለኝም በለኝ ኖ ለምን የለኝም አለኝ ማስረጃ እኮ እየሰጠሁ ነው ጸሎት ወደምትሰማ ወደ አንተ ጸሎት ይደርሳል ይላል አንድ ቃል በቂ እኮ ነው በቃ ሶላ ስክሪፕቸር ነኝ ያንን ነው መረጃ የምሰጠው ወደ እግዚአብሔር ጸሎት ይቀርባል አይቀርብም አይደለም ጥያቄ ለምሳሌ ወደ እግዚአብሔር ጸሎት ይቀርባል ወይስ አይቀርብም ብለህ ይቀርባል ብለህ ትሰጠኛለህ ጥቅስ አይደል ፐርፌክት ጥያቄ እሱ አይደለም አሁን ጥያቄ እኔ ወደ ቅዱሳን ድንግል ማርያምን ጨምሮ ቅዱሳንም ጨምሮ ወደ እነሱ በጸሎታቸው አግዙን ማለት የእነሱን ጸሎት እገዛ መጠየቅ መጽሐፍ ቅዱስ ከልክሏል የከለከለበትን ምዕራፍና ቁጥር ስጠኝ እንደሱ አይነት ተብሎ አይጠየቅም ሲጀመር መጽሐፍ ቅዱስ ባላለው ነገር ላይ አላለም ብለን ነው ምንቶ ስለዚህ የለህም ማለት ነው ስላላለ የለህም ኖ እኔ የለኝም አይደለም ወንድሜ አንድ ወዳጄ አንድ ነገር ልንገርህ መጽሐፍ ቅዱስ ላይ ወደ ሰይጣን አትጸልዩ የለም ስለዚህ ወደ ሰይጣን እኔ ጸልያለሁ አልልህ አልተጻፈው መረጃ ላይ አልተጻፈም እኮ ያልተጻፈ መረጃ አላቀርብልህም አቅርቡም የሚል ነው በጣም ጎበዝ የጻፈ መረጃ የሚል አቅርቡም አታቅርቡም የለም ነው ጎበዝ በቃ እንደዚህ እውነተኛ ጴንጤ ሲመጣ ጥሩ ነው ምክንያቱም ብዙ ጊዜ የምታሹት ውሸት አለ ምክንያቱም ውሸት አለ መሰለ ክልክል ነው ትላላችሁ ክልክል ነው መጽሐፍ ቅዱስ ከልክሏል ትሉናላችሁ ብዙ ጊዜ ከዛ አምጡ ስንላችሁ ግን ይኸው ሌላ የማይገናኝ ጥቅስ ታመጣለህ ከልክሏል ትልሉንና ኤቪደንስ እንላችሁ የከለከለበት ስንላችሁ አይ መጽሐፉ ዝም ባለበት ዝም እላለሁ ከልክሏል ብለህ ስታበቃ ማለት ነው ኦኬ አሁን ልጠይቅ ድጋሚ መጽሐፍ ቅዱስ ከልክሏል ወይስ አልከለከለም ነገርኩህ እኮ መጽሐፍ ቅዱስ ባላለው ላይ አልልህም እኔ አላለም አላለኝም ከልክሏል ስለዚህ በቃ ባላለው ነገር ላይ ስጨርስ አውራ ስትጨርስ እንደምጠብቅ ማለት ነው ባላለው ነገር ላይ አላለልህም ያ ባላለው ነገር ላይ አላለልህም የለም እንደዛ የሚል
ለሰዎች አትጸልዩ ብሎ አላለም፣ አልተናገረም መጽሐፍ ቅዱስ። ኦኬ ወደ መንፈስ ቅዱስ ጸልዩም አላለም። ወደ መንፈስ ቅዱስ ጸልዩ ይላል መጽሐፍ ቅዱስ። ወደ መንፈስ ቅዱስ ስፔሲፊክሊ ለመንፈስ ቅዱስ መንፈስ ቅዱስ በእናንተ ውስጥ ሆኖ ይቃጥታል ይላል። እሱ በእኛ ውስጥ ሆኖ ይጸልያል፣ ይማልዳል። አረባክ ይጸልይልሃል መንፈስ ቅዱስ በእናንተ ውስጥ ሆኖ ይጸልያል ይላል እንጂ ባይ ዘ ዌይ አብን ወልድን መንፈስ ቅዱስን የምትለያየው ጉዳይ አይደለም። አንዴ ወደ ማን ነው የሚጸልየው መንፈስ ቅዱስ? ይኸውልህ አሁን ጥያቄ ሳይሆን አሁን እሱ በማማለድ ርዕስ ስትከፍት እንነጋገር ማለት ነው። አሁን ይኸውልህ እያዳመጥከኝ ወዳጄ ቆይ አንተ ልግር አካሄድ አድርግበት። የምትናገረው ነገር ሁሉ ጠይቃለሁ። ይኸውልህ ዝም ብለህ ተናግረህ ማለት ነው። አንዱን ስትጠይቅ አንዱን እያልክ ነው እየሄድክ ያለኸው። ገባ? አንዱን ሳንፈታ አንድ ጥያቄ ከዛ በኋላ ሌላ የማንስማማ ገብቶሃል? ለመሰለ አንተ አሁን አንድ ጥያቄ ስትጠይቀኝ የሆነ ዕውቀት ይኖርሃል። ልክ እሱን ጥያቄ ስመልስልህ ይሄኛውን ደግሞ እያልከኝ የምንሄድ ከሆነ በጣም ነገሩ ይሰፋል። ስለዚህ ነገሩን አናስፋውና አሁን ጥያቄን እኔ ስገባ ኦርቶዶክስ የማትሆንበት ምክንያት ስትለኝ ኦርቶዶክስን በጣም የምወዳት ሃይማኖት ናት። የምወደው ወዳጆች ያሉበት እምነት ነው። ግን እንዳልሆን ይከብደኛል ያልኩክ ለማርያም መጸለይ ይከብደኛል። አሁን እዛ ላይ እንወያይ እንጂ መንፈስ ቅዱስን አነሳ። ከዛ አሁን ወደ ስላሴ ውስጥ እንገባለን። ከዛ እንደገና ደግሞ አንተ ለመንፈስ ቅዱስ ማለድክ የሚለው ነገሩ እየሰፋ ሌላ ርዕስ እንዳይዝ አንድ በያዝነው ነገር ላይ ጸንተን ማውቀውን ታሳውቀኛለህ፣ ማላውቀውን ታርመኝና እንለያያለን። ያ ቢሆን የተሻለ ነው እላለሁ። ኦኬ አሁን አዳምጠኝ እኔ ሳውራ ደግሞ። ኦኬ እሺ መልካም። ኦኬ የመጀመሪያው ነገር የተናገርከው ነገር ሚዲያ ላይ በስልክ አይደለም ያወራ ነው። ሚዲያ ላይ የተናገርከው ነገር ሰው ላይ የሚፈጥረው ጥያቄ አለ። መንፈስ ቅዱስ ይጸልያል ብለሃል። ስለዚህ እሱን ሳታጠራልኝ የትም አልሄድም። እኔ መንፈስ ቅዱስ ይጸልያል ብለህ ለእኔ ክህደት የሆነ ትምህርት ተናግረሃል። ስለዚህ ይህንን 900 ምናምን ሰው ሰምተዋል። መንፈስ ቅዱስ ይጸልያል ያልከውን ነገር ሳታጠራ ዝም ብለህ የዘራኸውን ነገር ሰው ጆሮ የገባውን ነገር አይ በቃ ዝም ብለው እንለፈው የሚባል ነገር እኔ ጋር አይሰራም። አንድ ሁለተኛ ደግሞ ደጋግሜ ጥቅስ ጠየቁ። ስትቃወም እንደ አንድ ጴንጤ እኛ እኮ መጽሐፍ ቅዱስ ብቻ ነን የተጻፈ ብቻ ነን እንደሚል ሰው ያንን የተቃወምክበትን ማስረጃ ስጠኝ። ለምሳሌ ወደ ቅዱሳን መጸለይ መጽሐፍ ቅዱስ ከልክሏል ካልከኝ ማስረጃ ስጠኝ ስልህ የለም አልከኝ። በቃ መጽሐፉ ዝም ባለበት ዝም ነው የምለው አልክ። ኦኬ ዝም ባለበት ዝም ካለ ከየት አመጣው ይሄንን ስልህ ምንም አሁንም መልስ የለህም። ወደ እግዚአብሔር ትለኛለህ። የጠየቁ ስለ ማርያም ነው። ኦኬ ስለዚህ አሁን መልሼ ነው የምጠይቅህ። ከመንፈስ ቅዱስ አጥራና እለፍ። መንፈስ ቅዱስ ይጸልያል ብለሃል። ወደ ማን ነው የሚጸልየው? በእናንተ ውስጥ ሆኖ ይማልዳል ይላል መጽሐፍ ቅዱስ። ወደ ማን ነው የሚጸልየው? ይጸልያል ብለሃል። ወደ ማን ነው የሚጸልየው? ይኸውልህ እኮ በድካማችን ውስጥ መንፈስ ቅዱስ ቃሉን ነው እኮ የምነግርህ እኮ። እኔ እኮ የራሴን ሀሳብ አይደለም የምነግርህ። ወደ ማን ነው የጠየቁ? ቃሉ ያለውን ነው። እኔ ይኸውልህ ወደ ማን ነው የሚለውን ነገር መንፈስ ቅዱስን ልትጠይቀው ትችላለህ። ምክንያቱም መንፈስ ቅዱስ ነው። መንፈስ ቅዱስ ግን በድካማችን የሚራራ በእናንተ ውስጥ እርሱ ይማልዳል ይላል መጽሐፍ ቅዱስ። ይሄ መጽሐፍ ቅዱሳዊ ትምህርት ነው። ወደማ ወዳጄ እኔ አሁን ዋናው ፖይንት ትተህ እዚህ ላይ መምጣት በጣም ነው የሚያሳዝነው። የእውነት አይኖ ነገሩን ልታበላሸው ነው እየሄድክ ያለኸው። በእውነት በጣም ነው ማዝነው። ለምን መሰለህ እኔ ይሄንን ብታስተምረኝ ይጠቅመኝ። አይደል ፖለቲካ አሁን ስትያዙ እንደዚህ ነው የምትንጫጩት ነገር አለ። ምንም ጩኸት አያስፈልግም ወንድሜ። ብሶቱን ተውና የተናገርከውን ነገር አርማት። ወይ ተሳስቼ ነው ካልክ ልለፍህ፣ አይ ካልክ ደግሞ አስረዳ። ምንም እንደዚህ መጮህ ብሶት ምናምን አያስፈልግም። ይኸው አለው ታወራለህ። በደምብ እስከ ጥግ እናወራለን። መንፈስ ቅዱስ ይጸልያል ብለሃል። ወደ ማን ነው የሚጸልየው? እሱን ጥርት አድርገህ ለፍልኝ። ያለበለዚያ ዝም ብለህ ብትጮህ እንዲያው አዝናለሁ ብትል እኔ ምን ላይ ይጨምራል ይቀንሳል ብለህ ነው ወንድም አለው። እሱን አጥራ መጀመሪያ። እዝራ ሚውትን አንሳና ሀሳብን ስጥ። እኔ ምንፍቅና ሰው ሰምቶ እንዲያልፍ አልፈልግም። ምንም ቀልድ ይሄ ሚዲያ ላይ በጣም ተለማምደናል።
ከሁላችሁም ጋር። እሺ እዝራ መልስ እየጠበኩኝ ነው። ሚዩትን አንሳ እዝራ። ከዚህ በኋላ እኔንም ሚዩት ብታረገኝ እየነዳው ስለሆነ አንሚዩት ማድረግ አልችልም። አሁን ራሱ በጣም በብዙ እንትን ነው አንሚዩት ያደረኩት። ገባ ምረብሽ ከሆነ አስወርደኝ እና ሰው ጋር ተወያይ። ያ ግን ሚዩት ወይ ሚዩት ላደርግ ነው ብለህ ቅድሚያ ምልክት ብትሰጠኝ እነግርህ ነበር። ገባ ኖ እኔ አልፈለኩኝም። አሁንም አካሄድን አስተካክል እያልኩ ወደ መልሱ ሂድ እዝራ፣ ወዳጄ ወደ መልሱ ሂድ ፕሊዝ። ኖ አይ ልንገርህ፣ ከዚህ በኋላ ሚዩት ካረከኝ አንሚዩት ማድረግ አልችልም። ስለዚህ ሚዩት አታድርገኝ ወይ አቁምና በቃ እዚህ ጋር አቁም በለኝ። ገባ ላይክ አካሄዱን እየነገርኩህ አካሄድ አስፈላጊ ስለሆነ ነው፣ አወያይ ስለሆነ መልሱ ላይ ሂድ። ማንንም መልሱን እኮ ነግሬሃለሁ ወዳጄ። ኦኬ መልሱ ይኸውልህ፣ አሁን ለአንዴም ለመጨረሻም ጊዜ ይሄ የኔ መልስ አይደል ነው። ምን አልከኝ? መንፈስ ቅዱስ ምንም እየተሰማህ አይደለም። እኔ ስደኔ ውስጥ አትታል እየሰማህ አይደለም። እሺ ገምልኝ። መንፈስ ቅዱስ ይጸልያል ብላ አሁን ታዳምጠኛለህ ብያለሁ። ልክ ነው። ወደ ማን ነው የሚጸልየው? ይኸውልህ አሁንም ደግሜ ልንገርህ፣ መንፈስ ቅዱስ በእኛ ውስጥ ይቃትታል ይላል ቃሉ። ስለዚህ ያንን ቃል ነው የነገርኩ። ወደ ማን ነው የሚቃትተው? ስለዚህ ወደ ማን ነው የሚጸልየው? መንፈስ ቅዱስን ነው መጠየቅ ያለብህ አንተ። ይሄ እኔ ቃሉ ያለኝን ነው እኮ ነገርኩ እኮ። በእኔ ውስጥ ሆኖ መንፈስ ቅዱስ ይማልዳል። እንዴት እንደምትጸልዩ እርኮ ነገርኩ እኮ። በእኔ ውስጥ ሆኖ ይማልዳል። መጽሐፍ ቅዱስ ነው ያለው ወዳጅ። መማለድ ማለት ምን ማለት ነው? ንገረኝ። መማለድ ማለት ነው ይማልዳል ማለት ነው። በቃ መማለድ ማለት ይኸውልህ ማስታረቅ። መማለድ ማለት በእኔ ውስጥ ሆኖ ይማልዳል ይጸልያል ማለት ነው። ወደ ማን ነው የሚጸልየው? ይሄ ቃሉ ነው የሚለው። ለማን ነው የሚጸልየው? ቃሉ የሚለውን ነው። ኢየሱስ ክርስቶስ አሁን ይማልዳል ይላል። ወደ ማን ነው የሚማልደው? ይሄ እኮ ይኸውልህ አሁን ኢየሱስ ክርስቶስ ይማልዳል ወደማ አይደለ? ወደማ እኮ ይሄንን ነው እኮ እያልከኝ ያለው። ወደማ ወደ እግዚአብሔር ነው። እግዚአብሔር ከአባት ጋር ነው እያስታረቀን ያለው ኢየሱስ ክርስቶስ። እሺ እንደዛ ካልክ መንፈስ ቅዱስ ወደ ማን ነው የሚጸልየው? ነገርኩ እኮ። ለዚህ እኮ ይኸውልህ እኮ ይሄንን ነው እኮ የምልህ። ወደ እግዚአብሔር እልሃለሁ። ወደ እግዚአብሔር ነው። ወደ እግዚአብሔር አምላክ ነው የሚያቀርበን። ይጸልይልናል ወደ እግዚአብሔር አምላክ። መንፈስ ቅዱስ በእኛ ውስጥ ሆኖ ይቃትታል ይላል ቃሉ። ስለዚህ ወደማ የሚለውን አንተ ይኸውልህ ፎርስ እያደረከኝ ነው። እኔ ምን አይነት መልስ ከኔ ጠብቀህ እንደሆነ አላወቅኩኝም። ግን ቃሉ የሚለውን ነው እየነገርኩ ያለሁት። ቃሉ በእኔ ውስጥ ሆኖ አሁን ዋናውን ነገር ትተህ እዚህ ላይ ለምን ጊዜ እንደምታጠፋ አልገባኝም። አየህ ልዩነታችን እኛና ጴንጤ የሥላሴ ትምህርት ነው እንጂ ነገረ ማርያም አይደለም። ስለ ሥላሴ ትምህርት ልትጠይቀኝ ትችላለህ የፈለከውን ጥያቄ በሥላሴ ረገድ። ጥሩ ልጠይቅህ። እሺ የእግዚአብሔርን ሶስትነት አስረዳኝ። የእግዚአብሔርን ምን ላስረዳ? ሶስትነት። ኦኬ እግዚአብሔር ይኸውልህ በአምላክነቱ አንድ ነው። ሶስትነት የጠየኩ ነው። ሶስትነት ደግሞ በአካል ሶስት ናቸው። ምን ማለት ነው በአካል ሶስት ነው ማለት? አካል ማለት ይሄ እኛ የምናየው ባዲ ሳይሆን እኔ ብሎ መናገር የሚችል እኔነት ያለው። እኔነት ስትል ስሜት፣ ፈቃድ፣ ዕውቀት ማለት ነው። በቃ ያ ስሜት፣ ፈቃድ፣ ዕውቀት ያለው እኔ ብሎ መናገር የሚችል አብም ወልድም መንፈስ ቅዱስም ሶስት አካል በመለኮትነትና በአምላክነት ግን አንድ ገብቷል። በማንነታቸው ግን አንድነት ማንነት ያላቸው። እሺ በእኔነት ደረጃ ደግሞ ሶስት ማንነት ያላቸው ናቸው። አየው አሁን ጥያቄውን እንዴት እያሰፋው እንደሄድክ ግን ማቹሪቲ ግን ያስፈልጋል። አየህ ሌላ አሁን እኔን ዕውቀቴን ነው ቴስት እያደረክ ያለው እንጂ ፖይንታችንን ትተነዋል። እዝራ ጠይቀኝ ብለኛል፣ እየጠየኩ ነው። እሺ ጠይቅ፣ በቃ ደስ ይለኛል። ጠይቅ። ከአንድ ፕሮቴስታንት ጋር በነገረ ማርያም ሳይሆን ማውራት እንደው ደስ የሚል እውነቱን ንገረኝ ካልከኝ በነገረ ሥላሴ በነገረ ክርስቶስ። ምክንያቱም የኛ ነገረ ማርያም ትምህርት ቀጥሎ የሚመጣ ትምህርት ነው። ሰዎች በክርስቶስ አምነው ተጠምቀው ድነው በሥላሴ በደንብ አምነው ካወቁ ከተረዱ በኋላ የቅዱሳኑ ምልጃ እንደ እገዛ ይመጣ ነው። ኦኬ አሁን በሥላሴ ትምህርት እኛ በሥላሴ ዘንድ የራስ ስሜት፣ የራስ ፈቃድ፣ የራስ ዕውቀት የሚባል ነገር የለም።
አየህ ልዩነታችን ይሄ ነው። እስቲ ዕውቀትና ፈቃድ ባህሪ ነው ወይስ ምንድነው? እንመልስልሃለሁ ግን ከፖይንታችን እየወጣን እንደሆነ ነው የምነግርህ። ዕውቀትና ፈቃድ ባህሪ ነው ወይስ ምንድነው? እዝራ ኖ ባህሪ ማለት ባህሪ አይደለም። ባህሪ ማለት ባህሪ አይደለም። ባህሪ ማለት የባህሪ ማለት ማንነት ማለት ነው። ሁሉን ቻይነት፣ በአንድ ጊዜ በሁሉ ቦታ መገኘት ማንነት ነው። ይኸውልህ እያስረዳሁ እኮ ነው። ባህሪ ማለት ሁሉን ቻይነት፣ ይኸውልህ ሁሉን ቻይነት፣ በአንድ ጊዜ በአንድ ቦታ መገኘት። እሺ ገብቷል? ይሄንን ነው ባህሪ የምንለው። በባህሪ ነው አንድ የሆኑት። ዕውቀትና ፈቃድ ባህሪ ነው። አብ ወልድ መንፈስ ቅዱስ እዝራ እያዳመጥኩ ኖ ይሄንን እመልስልሃለሁ ግን ኦርቶዶክስ የማልሆንበትን ምክንያት ጠይቀኸኝ አሁን ስለ ስላሴ እየተወያየን ያለ ነው። ይሄንን ከስር ያለም ሰው አይታዘበንም። ግን ወዳጄ እዝራ ችግር የለውም አይታዘበንም። እኔ የማልሆንበትን ምክንያት ንገረኝ ብለኸኝ ገብቼ አሁን ስለ ስላሴ እያወያየኸኝ ያለው እና በጣም ልትደሰት ነው የሚገባኝ ነበር ነው ልንገርና ምክንያቱም አይ ይሄ አግባብ አይደለም። ይሄ አግባብ ከፖይንታችን ተተን እንዴት ነው እዝራ በዕውቀትና ፈቃድ የእግዚአብሔር ባህሪ ነው ወይስ አይደለም? ወዳጄ አሁን እኮ ይኸውልህ ዕውቀቴን ነው ቴስት እያደረክ ያለው እኔ እየመለስኩልህ ነው። ግን ወደ እኔ ኦርቶዶክስ የማልሆንበትን ምክንያት ተወያይተን ብንጨርስ አይሻልም? እዝራ የጠየቁት ጥያቄ የእግዚአብሔር ዕውቀትና የእግዚአብሔር ፈቃድ ሲባል ስለ ባህሪ ነው የምታወራው ወይስ አይደለም? ስለ ዕውቀት ስናወራ ስለ ማንነት ነው የምናወራው። ስለ አካል እያወራን ያለ ነው። ምክንያቱም ዕውቀት ያለው በባህሪ ውስጥ አይደለም። ዕውቀት ያለው በምን ውስጥ ነው? ነገርኩ። ስለዚህ ዕውቀት ለመሰለ አሁን ፈቃድ ዕውቀት የምንላቸው ነገሮች ኢየሱስ ክርስቶስ ምን አለ? የኔ ፈቃድ አይሁን ያንተ ፈቃድ ይሁን አለ። ምን ማለት ነው? ገብቷል? ስለዚህ ምን እያለ ነው? ምን ማለት ነው? ስራ ይኸውልህ አንድ ፈቃድ ኖሯቸው ፈቃዳቸው አንድ ሆኖ ነገር ግን የአብ ፈቃድ የወልድ ፈቃድ የኔ ፈቃድ አይሁን ያንተ ፈቃድ ይሁን እያለ ነው ኢየሱስ እየተናገረ ያለው። አንድ ፈቃድ ማለት አንድ ባህሪ ማለት ነው አይደለም? ኖ እሱ ሌላ ነገር ነው። ዲስቲንክት የሆነ ነው። ገባ? እዝራ እኔ ጠየቁት አይደለም ፕሊዝ። አንድ ፈቃድ ማለት አንድ ባህሪ ማለት አይደለም ወይ ነው ጠየቁት? ኖ ግን ይኸውልህ አሁንም ቢሆን ይኸውልህ እኔ አንተ እንደማውቅ እንድትረዳ እኔም ከወጣው በኋላ በእኔ ላይ ኮሜንት እንዳትሰጥ ነው እየነገርኩ ያለሁት እንጂ ከነጥባችን ወተናል ወዳጄ። እዝራ ቶ አትጨነቅ። ለምን አልጨነቅም? እኔ የገባሁት ጥያቄን ዋና ፖይንቴን ትተብኛል እኮ። ስለሱ አትጨነቅ። የጠየቁን የስላሴን ትምትን አጥራ። ለምን ኖ ለምንድነው? እኔ አንተ ብለኸኝ አይደለም እኮ ስለ ስላሴ ማውቀው። እኔ ስለ ስላሴ ማወቅ ግዴታዬ ነው ወዳጄ። በቃ ግዴታ ከሆነ ንገረኝ። እግዚአብሔርን ማወቅ እንዴ ልንገርህ ወዳጄ፣ እግዚአብሔርን ማወቅ ግዴታዬ ነው። እኔ እኮ እሱ እንትን አይደለም የምፈልገው ያ አይደለም። ግን አሁን ነገርኩ። ስለ ማርያም ሲነሳ ለምን ተውክ ነው? ለምን ትፈራዋለህ? እቺን ፖይንት አየኸው አይደለ? አትፍራው ወዳጄ፣ እናውራው። እውነቴን ነው እኮ የምነግርህ ወዳጄ። ለምን ፖይንታችንን እናውራ። ሚዩት አድርጌያለሁ። አዳምጥ ወንድሜ። እኔ አላስወጣም። ስትወጣ ትወጣለህ። ሚዩት አድርገህ አዳምጠኝ። ይኸውልህ ሰው እንዲያውም ስለ ማርያም ከማውራቱ በፊት ስለ ስላሴ ሲያወራ ሊደሰት ይገባል። ፕሮቴስታንቶች የስላሴን ትምህርት ማውራት የማትወዱበት ምክንያት ይሄ ነው። በደንብ ስትያዙ እግዚአብሔርን ሶስት አምላክ ነው የምታደርጉት። አየህ፣ ዕውቀትና ፈቃድ ባህሪ አይደለም ማልክ። ስለዚህ እግዚአብሔር በባህሪ አንድ ነው እያልንና ክርስቲያኖች እናምናለን። አንተ ግን ዕውቀትና ፈቃድ ለባህሪ ስላልሰጠ ለአካል ስለሰጠ ሶስት ዕውቀት ሶስት ፈቃድ አለ እያልክ ነው። ሶስት አማልክት ማለት ነው። ሶስት ባህሪ ማለት ነው። ሶስት ኔቸር አለ እያልክ ነው። አየህ፣ ይሄን ሁሉ ሳታጠራ ድንግል ማርያም ወደ ድንግል ማርያም መጸለይ ያለ መጸለይ ትለኛለህ። በጣም ሶፈኒ በጣም የሞኝ ነገር ነው የሚሆነው። ስለዚህ እንዲያውም በደንብ ስላሴ ላይ እናንተ መጨረስ አለብን። ስለዚህ በደንብ ስላሴ ላይ እናውራ። ስለ ማርያም እንዲሁም አላውራህም። ኦኬ፣ ስለ ማርያም አታወራም። አየሁ አይደል? የገባንበትን ርዕስ ለምሳሌ እኔ እናንተ አሁን ስለ ስላሴ አውርተን እዚህ እንጨርሰዋለን። እንጨርሰዋለን። ችግር የለውም። የጴንጤ ትምህርትና የኦርቶዶክስ ትምህርት አውርተን ምንም
አንተ በምትሰጠኝ ኮመንት እኔ ውስጤ ስሜቴም አይጎዳም አይሰበርም። ገባህ? ግን ያሳዝናል። ከዚህ የበለጠ ነገርኩ እያስረዳው እኮ ነው። የጠየቀውን ነገር እያወራን ያለ ነው አይደል እንዴ? አንተ ነህ እኮ ረጅሙን ሰዓት የምታወራው። እኔማ በጣም ረጋ ብዬ ነው ማወራው። በቃ ስለ ስላሴ አወራኝ። እሺ እኔ እንደውም ስለ ስላሴ እንዳወራ ያረከኝ አንተው ነህ። ምክንያቱም እግዚአብሔር ዕውቀቱና ፈቃዱ ባህሪው አይደለም የሚል ክርስቲያን ያጋጥሞኝ ያውቅ። አንተ ለብቻ ይሄን ስትል ስለሰማውክ እግዚአብሔር ዕውቀቱና ፈቃዱ ባህሪው አይደለም ካልክ ዕውቀትና ፈቃድ ለአካል ከሰጠ ሶስት ኔቸር እየሰጠክ ነው። ሶስት አምላክን እያመጣክ ነው። ሶስት አማልክት የሚል ትምህርት እያመጣክ ነው። ስለዚህ ሶስት አማልክት የሚል ትምህርት ይዘህ ሶስት አምላክ የሚል ትምህርት ይዘህ ስለ ማርያም እናውራ ብትለኝ ለኔ ያስቀኛል። ስለዚህ እሱን ጥርት እናድርግ ነው እናንተ አይመስልም? ይኸውልህ አንተ በሰጠው ኮመንት እኔ ልብ ነገርኩ እኮ እኔ ስለ ልብህ ባህሪ ማለት ነገርኩ እኮ ባህሪ ማለት ሁሉን ቻይነት፣ በአንድ ጊዜ በሁሉ ቦታ መገኘት፣ ገዢነት፣ ይሄ ነው ባህሪ ማለት። ዕውቀትና ፈቃድ ባህሪ በዚህ ነው ገባህ? በባህሪያቸው ነው አንድ የምንለው። ለዛ ነው እዝራ እያዳመጥከኝ እግዚአብሔር አዋቂ ነው ስትል ባህሪውን እያወራህ አይደለም? ገባህ? አሁን አንተ እንደምትለው ሶስት አምላክ አልክ ስላልክ እኔ አልልም። አንድ አምላክ ነው የምለው። አምላክነት ማለት ባህሪ ነው። ባህሪ ማለት ደግሞ ፍቅር ነው፣ ጻድቅነቱ፣ ቅድስናው፣ ሁሉን ቻይነቱ፣ በአንድ ጊዜ በሁሉ ቦታ መገኘቱ፣ ገዢነቱ፣ ይሄ ባህሪ ነው። የጠየቁት ጥያቄ ስማ ይዝራ፣ ፈቃድ ላይ ስትመጣ ደግሞ ማለት ነው ይኸውልህ በፈቃድ አንድ አይደሉም። አንድ ፈቃድ ሶስት ፈቃድ አላቸው አይደለም እምልህ። ለዚህ ነው ኢየሱስ ክርስቶስ እኮ ማስረጃ እየሰጠው እኔ ፈቃድ አይሆንም ኖ ፈቃዳቸው አንድ ነው፣ ግን ሶስት ይኸውልህ አዳምጥ ፕሊዝ። ዝም ብለህ አንተ ማውራት የለም። አዳምጥ ትለኛለህ፣ ነጥቡን ትተዋለህ፣ ርዕሱን ትተዋለህ። ዝም ብለህ አታውራ ያልኩት እያዳመጥከኝ። እግዚአብሔር አዋቂ ነው ስትል ኦኬ ባህሪውን ነው የምታወራው ወይስ አይደለም? እግዚአብሔር ሁሉን አዋቂ ነው ስትል ባህሪውን እያወራ ነው ወይስ አይደለም? ብዙ በጣም የሚያሳዝን ነው። ብዙ ነገር ብዙ የምጠይቀው ጥያቄ ነበረኝ፣ ግን በጣም ሰፊ ርዕስ ውስጥ ነው የገባኸው። በጣም ሰፊ ርዕስ ውስጥ ነው የገባኸው። እሺ እንግዲህ ከሌላ ወዳጆቼ ጋር ትወያያለህ። ስለፈቀድክልኝና ስለገባው በጣም አመሰግናለሁ። ማላቆም ብታሳውቀኝ ደስ ይለኝ ነበረ። መረዳት ያለብኝን ነገር አስረድተኸኝ የማልሆንበትን ምክንያት ነግሬህ እዛ ላይ ሰርቼ በወጣ ተጠቅመኝ ነበረ። ግን አንተ ከኔ በበለጠ ባለህ ዕውቀትና መረዳት ላይ እኔን ገባህ ወይ እንዳላዋቂ አድርገህ ለማሳየት እያደረግከን ያለኸው አካሄድና ይሄ ደግሞ ምንም ሪዋርድ እንደማታገኝ ይገባኛል። እና አዳምጠኝ፣ እዚህ ሆነ እንዳትወጣ። ቆይ ጠብቀኝ። እኔ አልወጣም። ምን ያለው እሺ አለው። ኦኬ መጀመሪያ አትዋሽ። ሰሞን ኦኬ አትዋሽ። መጀመሪያ መዋሸት የለም። አትዋሽ። አዎ ልንገርህ ነው። አዳምጠኛ ላይ እንዳዳመጥኩ አንተን አላዋቂ ለማድረግ አይደለም ጥረቴ። አንተ አልክ እሱን፣ አንተ ዋሸ እሱ ላይ። ኦኬ የኔ ጥረቴ ምን ነበረ? በደንብ ስማኝ። ለምሳሌ የተናገርከው እግዚአብሔርን ሶስት አምላክ ያደርጋል። ሶስት አማልክት የሚል ትምህርት ያወጣል። ለምሳሌ ቅድም አልኩ እግዚአብሔር አዋቂ ነው ስንልኛ ባህሪውን ነው የምናወራው። እግዚአብሔር ሁሉን ያውቃል ስንል ባህሪውን ነው የምናወራው። ስለዚህ ያቺ ባህሪ አንዲት ናት። በእውቀትና ፈቃድ ለባህሪ የሚሰጥ ነው። ለባህሪ ካልሰጠው እውቀትና ፈቃድን ለአካል ከሰጠኸው ሶስት ባህሪ ሶስት ኔቸር ልታመጣ ነው። ስለዚህ ኢየሱስ ክርስቶስ ለምንድን ነው የኔ ፈቃድ አይሁን ያለው? ነው ጥያቄ እየጠየቅኩ ነው። ለምንድን ነው የኔ ፈቃድ አይሁን ያለው? ቆይ እቺን መልስልኝ። የኔ ፈቃድ አይሁን ይሄንን መልስልኝ። አንተም ኦኬ አንተ ስለ ዕውቀት አወራህልኝ እዛ ጋር አይደል? እኔ ስለ ፈቃድ ልጠይቅህ። ለምንድን ነው ኢየሱስ የኔ ፈቃድ አይሁን ያለው? ኦኬ ጎሄድ ቀጥል። እሺ እቺን ጥያቄ ግን ያዛት። እሺ ይሁን ምን እናደርጋለን መሰለህ? እንደውም ደቂቃ እንይዝና ፈቃድና ዕውቀት ላይ በስላሴ እናንተ እናወራለን ከመጽሐፍ ቅዱስ። ኦኬ ስለ ፈቃድ ልናወራ እንችላለን። ስለ ፈቃድ ልታወራኝ ትችላለህ? ኦኬ ስለ ፈቃድ እናወራ መጀመሪያ ማለት ነው። ሁለቱም ነው የምናወራው እዛ። ኦኬ ጎ ሄድ። እሺ ቀጥል። አንተ ጨርስና እኔ እቀጥላለሁ። እሺ ጥሩ እንደው ስለዚህ በጣም መልካም ልጨርስ። እሺ አንዴ ነው ሐሳቤን ስልኬን ጨርስ ለማለሁ። እሺ ስለዚህ እኛና ፕሮቴስታንት የሚለየን የድንግል ማርያም ጉዳይ አይደለም የምንለው ለዛ ነው። እኔ ሐሳብ የነበረው ስለ ድንግል ማርያም ስላነሳው ነገር ላወራ ነበር። በኋላ ግን
ስትናገር ሳይ ግን የሥላሴ ትምህርት ትክክል አይደለም። ኦኬ የሥላሴ ትምህርቱ ትክክል ያልሆነ ሰው እስቲ ስለ ማርያም ላውራክ ቢለኝ እኔ ሳቄ ነው የሚመጣው። የኔን ነው የምነግር። ምክንያቱም ዋናው ፈጣሪ እግዚአብሔር ላይ የተዛባ ትምህርት ይዞ ማርያም ቢለኝ እኔ አይገባኝም። ስለዚህ ምንድነው የማደርገው? በል ወደ ሥላሴ ትምህርት ተመልሰን እሱን መጀመሪያ ቢውልድ እናድርግ ነው የምለው። የሥላሴ ትምህርትን ስትናገር እውቀትና ፈቃድ ለባህሪ አልሰጠኸውም አንተ። ኦኬ የሰጠው ለአካል ነው። አካል ከሰጠ ደግሞ ሶስት አካል ነው ያለው። ሶስት አካል አብ ወልድ አይደለም፣ ወልድ አብ አይደለም፣ መንፈስ ቅዱስ አብና ወልድ አይደለም። ስለዚህ አብ የራሱ እውቀት አለው፣ ወልድ የራሱ እውቀት አለው፣ መንፈስ ቅዱስ የራሱ እውቀት አለው ካልክ ሶስት አምላክ አለ ማለት። ምክንያቱም እውቀት፣ ፈቃድ፣ ሁሉን ቻይነት ባህሪ ነው፣ ኤሰንስን ነው የሚያሳየው፣ ኔቸር ነው የሚያሳየው። እግዚአብሔር ደግሞ በባህሪው በኤሰንሱ አንድ ነው፣ በቃ አለቀ። ምክንያቱም የአብ ባህሪ የምንድን ነው? የአብ እውቀት፣ የአብ ፈቃድ፣ የአብ ሁሉን ቻይነት የወልድም የመንፈስ ቅዱስም ነው እንጂ አብ ለብቻው የራሱ እውቀት፣ ወልድ ለብቻው የራሱ እውቀት፣ መንፈስ ቅዱስ ለብቻው የራሱ እውቀት፣ የተለየ እውቀት ከዚያ ያልተለያየ አንድነት ብትለኝ ይሄ እንደዛ የተሥላሴ ትምህርት የለም። ስለዚህ ይሄን ስለተናገርክ ከአንተ ጋር ነገረ ማርያም ሲሆን ማውራት ያለብን ሶስት አምላክ እያልክ እያስተማርክ ስለሆነ ሥላሴ ነው ማውራት ያለብን ብዬ ነገርኩ እንጂ እኔ አንተን እውቀት የሆነ አሳልፌ መስጠትን የምን አገባኝ? እውቀት እኮ ያድንህ፣ የሚያድን ትምህርት ነው፣ የሚያድነኝ ትምህርት ነው። ስለዚህ በዛ ጉዳይ እኔ እናንተ እናውራለን ማለት ነው። ግልጽ ነው። አሁን እውቀትና ፈቃድ ላይ እናውራ በሥላሴ። ኦኬ ያደረግነው ነገር ትክክል ባይሆንም ያደረግከው ነገር ትክክል አይደለም። ግን ይኸውልህ እኔ ይሄንን ስላልኩ አይደለም ወደዚህ የመጣኸው ባይዘዌይ። ግን አንድ ኦኬ በዚህም ጉዳይ እኔ ማውራት እችላለሁ። በቃ እናውራ እዝራ እናውራ። ኦኬ እሺ ደስ ይለኛል። ኦኬ አሁን እኔ ልጠይቅህ። ኦኬ እሺ ደቂቃ ሊያዝልህ ነው። መጀመሪያ ትምህርቶቻችንን እናስቀምጣለን፣ ከዛ በኋላ እንጠየቃለን። አይመስልህም? ኦኬ ጎ ሄድ። እሺ ደስ ይለኛል። ደቂቃ ሊያዝልህ 5 ደቂቃ ልስጥህ። ኦኬ እሺ 5 ደቂቃ አስቀምጬልሃለሁ ወንድሜ፣ ቀጥል። ኦኬ እንግዲህ አብ ወልድ መንፈስ ቅዱስ አንድ አምላክ ሶስት ማንነት ያላቸው፣ ማንነታቸው ደግሞ በአምላክነት ስንል በሁሉን ቻይነት፣ በቅድስና፣ በፍቅር፣ በኃይል፣ በገዢነት በአንድ ጊዜ በሁሉም ቦታ በመገኘት የሁላችንንም ጸሎት የሚሰማው በአንድ ጊዜ በሁሉም ቦታ ስለሚገኝ ነው ለእግዚአብሔር ጸሎታችንን የምናቀርበው። ለማርያም የማልጸልይበት ምክንያት የአምላክነትን ባህሪ ስለተሰጣትና ማርያም አሁን በዚህ ሰዓት የኔን ጸሎት ስለማትሰማ፣ ምክንያቱም ማርያም ብዬ አሁን ብል እዚህ ቦታ ካለችን ያለውበት ቦታ ይሄ የአምላክነት ኢሴንስ ነው። መጀመሪያም ኦርቶዶክስ ማልሆነበት ትልቁ ምክንያት ለአምላክ የተሰጠን የማያጋራውን ማንነት ኦርቶዶክስ ለማርያም ስለሰጠች ነው። ስለዚህ ይሄ ማንነቱ በአንድ ጊዜ በሁሉም ቦታ መገኘቱ አንድ አምላክ ብለን የምንልበትና የምናምንበት ትልቁ ምክንያት ይሄ ነው። ይሄ የአምላክነት ባህሪ ለማርያም ሊሰጥ አይገባም። ሶስትነት ስንል ደግሞ በአካል ማለት ነው። አካል ደግሞ ብለን ስንል ምን ማለት ነው? ጉግልንም እንኳን ሄደን ቼክ ማድረግ እንችላለን። የትኛውንም አይነት መጽሐፎችን ልናረጋግጥ እኔ ብሎ ማለት የሚችል አካል ስንል ደግሞ እንደ ሰው ባዲ ያለው ስዕል ልናስቀምጠው የምንችለው ማንነት ሳይሆን እኔ ብሎ መናገር ብሎ የሚችል የራሱ የሆነ ፈቃድ ያለው የራሱ አሁንም ደግሜ ይልሃለሁኝ የራሱ የሆነ ፈቃድ ያለው ሶስት አካል ብለን የምንለው ለዚህ ነው አብ ወልድ መንፈስ ቅዱስ ብለን የምንለው ማለት ነው። ስለዚህ በአካል ሶስት የምንልበት ትልቁ ነገር እኔ ማለት ብሎ የሚችል የራሱ የሆነ ፈቃድ ያለው የአብ ፈቃድ፣ የወልድ ፈቃድ፣ የመንፈስ ቅዱስ ፈቃድ ያለው ነገር ግን ፈቃድ ስንል የተለያየ ሶስት ፈቃድ አላቸው እያልን አይደለም። አሁንም ይሄ ነገር ሊሰመርበት ይገባል። ሶስት ፈቃድ ብለን ሶስት አምላክ ብለን ልንላቸው ሳይሆን ፈቃዱ አንድ የሆነ
ወይንም ፈቃዳቸው ስንተገብረው ወደ ተግባር ሲመጣ አንድ የሆነ ፈቃድ ያላቸው ይሄንንም ደግሞ መጽሐፍ ቅዱሳዊ ማስረጃ መስጠት እችላለሁ። ለዚህ ነው ሶስት አካል ያለው ነገር ግን እኔ ብሎ ማለት የሚችል ሶስት አካል ያለው አንድ አምላክ እግዚአብሔር አምላክን እናመልካለን። ስለዚህ ይሄንን ነው እኔ የምለው። አንተ ደግሞ የምትለውን መቀጠል ትችላለህ ወዳጄ። እኔ የምለው የሥላሴ ትምህርት እኮ ነው ርዕሳችንና ምን አለ ደቂቃ የሥላሴ ትምህርት ስለ ማርያም ነው ያወራው፣ ስለ ስዕል ነው ያወራው። አልገባኝም። የእግዚአብሔርን ሶስትነት አላስረዳህም። ምንድን ነው የምትፈልገው? አልገባኝም። ደቂቃ ልጨምርልህ ድጋሚ። አሁን ይኸውልህ አሁን እኔ ላይ ኮሜንት ነው መስጠት ያስከው ወይስ የራስን ትምህርት ነው የምታስረዳው? አሁን እኮ ያንተ ቤት ስለሆነ እኔ ይኸውልህ እኔ የተሰማኝና የማውቀውን ሳስረዳ እኔ ይሄንን ነው ማልወደው እኮ። አሁን አንተ ትችት ላይ ነው ያለው። ገባ? እያዳመጥከኝ እዝራ ኖ ምኑን ልበልህ ታዲያ? ትችት ላይ እኮ ነው ያለህ ወዳጄ። እኔ አላስረዳውም። ኦኬ አንተ ከኔ በለጠ ታስረዳለህ እንድልህ ነው። እያዳመጥከኝ ተሳስተሃል ስትለኝ እኮ ደስ ይለኛል። ኧረ እባክህ አዳምጠኝ። ተሳስተሃል እያልኩ እኮ የነገርኩህ ነው እንዴ? ኖ አንተው እየተቸኝ ነው ያለው። እንዴት ነው? አዳምጥ። ይኸውልህ ደቂቃ ይዘን ትምህርታችንን እናስቀምጥ ብዬ እስክሪብቶ ደብተር ያዝኩኝ። ኦኬ ፖይንት ሊዝ ስለ ማርያም ታወራለህ፣ ስለ ስዕል ታወራለህ። ሰው ስለ ሥላሴ አውራ ሲባል ስለ ማርያም በዚህ ገብታ ማርያም በዚህ ወጣ ማርያም እንዲሆና ሥላሴ እንደተስሎ ምንድነው የምታወራው? የእግዚአብሔር አንድነትና ሶስትነት ይባላል። የሥላሴ ትምህርት ማለት የእግዚአብሔር አንድነትና ሶስትነት እግዚአብሔር። አሁን ቆይ አልገባኝም። ይኸውልህ እንወያይ አልክ። ቆይ ኖ እንደዚህ ከሆነማ እኔማ ደስ አይለኝማ። አሁን እኮ እኔን እየተቸ ነው ያለው። አሁን የመጨረሻ ዕድል ነው የምሰጥህ። እኔ አትስጠኝ ከዚህ በላይ በቃ እንደውም ብታቆመው ይሻላል። ያ እኔን እየተቸ በቃ ውጣ እዝራ። አየሁ አይደለ አቅምህና ልክ ይሄ ድረስ ነው ማለት ነው። ችግር የለውም በቃ አሁን እኔ ከወጣሁ በኋላ ስለኔ ልታወራ ነው። አይ ኖ that's what you gonna do በቃ አይ ኖ you guys እታችሁን ተከታተለኝ። ኖ ዋይ ለምን እኔን በውይይት ደረጃ እኮ አንተ ሐሳብህን ነው የምታስቀምጠው። ኦኬ ብሶት በቃ አሁን ብሶት ጀመርክ። ይኸውልህ ምን ታረግ መሰለህ ወይ ከፈለክ እዚህ ቁጭ ብለህ ስለአንተ እንደማላወራ አሳያለሁ። እታችም ሆነ ስለአንተም አላወራም። ምክንያቱም ምንም የሚወራ ትምህርት አልተናገርክም። እዝራ እኮ የሚገርም የሥላሴ ትምህርት አስተማረን ብዬ የምደነቅበት ትምህርት አልነገርከንም። ስለዚህ ያንን ነገር እንድታስተካክል እድል ልስጥ። ድጋሚ 2 ደቂቃ አልጨምርልህ። አይ ካልክ ግን መቶ ትችላለህ። እስክሪብቶ ደብተር ይዤ በቁም ነገር ደቂቃ የሰጠሁ ፖይንትህን ይዤ ዲፌንድ እንትን ቻሌንጅ እንዳደረግ ነበረ። በሰጠው ደቂቃ የማርያምን ታስገባለህ፣ ስለ ስዕል ታስገባለህ። ሥላሴ ትምህርት የእግዚአብሔር አንድነትና ሶስትነት ማለት ነው። 2 ደቂቃ ልጨምርልህ። ስለ ሥላሴ የምታስተምር ከሆነ ኦኬ፣ ካልሆነ ግን መቆም ይችላል። እዚህ ጋር የሥላሴን የኛን ትምህርት ብቻ ነግሬ መውጣት ትችላለህ። እሺ ልንገርህ ለማንኛውም እሺ አትሊስት ሰምተው ብትወጣ ጥሩ ነው። ቀሲስ በጣም ይቅርታ ጉል እንዲያቆንም የሥላሴ ትምህርት እዚህ ያላችሁ ክርስቲያኖች እኔ 2 ደቂቃ 3 ደቂቃ ይበቃኛል። ሰው የሥላሴ ትምህርት ምንድነው? ሥላሴ ስንል የእግዚአብሔርና አንድነትና ሶስትነት የምናስተምርበት ትምህርት ነው። በደንብ ስሙ ክርስቲያኖች። ስለ ሥላሴ ስንጠይቅ እኛ ክርስቲያኖች ማርያም በዚህ ወጣ መላእክት በዚህ ወጣ አንልም። ይልቁንም እንላለን የሁሉ ፈጣሪ ሆኖን ያለመ ፈጣሪ ሆኖን እግዚአብሔርን ምንነቱንና ማንነቱን የምናስረዳበት ነው። በደንብ ስሙኝ። ምንነቱንና የእግዚአብሔርን ማንነቱን። ምንነቱ ስንል ኤሰንስ እያልን ነው፣ ኔቸር እያልን ነው። ኦኬ። ማንነቱ ስንል ደግሞ ስለ ፐርሰን እያወራን ነው። በምንነቱ እግዚአብሔር ወይም በኔቸሩ ወይ ደግሞ እኛ ለምሳሌ በምንነት እዚህ 1300 ሰው አለ። በምንነት 1300 አይደለንም። በምንነት አንድ ነን፣ ሰው እንባላለን። ኔቸራችን ሰው ነው። ኦኬ። በባህሪ አንድ ነን፣ ሰው ነን። ሰዋዊ ባህሪ ሰዋዊ ተፈጥሯለን። አለቅ። እግዚአብሔር በኔቸሩ በኤሰንሱ በምንነቱ ምንድነው? እግዚአብሔር አንድ ነው። በምኑ ነው አንድ ሲባል እግዚአብሔር በመለኮት በአገዛዝ በስልጣን ይህን ዓለም በመፍጠር በእውቀት በፈቃድ በባህሪ በግዛቱ እግዚአብሔር በመለኮቱ አንድ ነው። እነዚህ ሁሉ የእግዚአብሔር ባህሪዎቹ ናቸው። መለኮታዊ ማንነቱ ነው የእግዚአብሔር እውቀቱ፣ ፈቃዱ። የዳዊትን መዝሙር ጸሎት በደንብ ስታዩት የእግዚአብሔርን ምንነት በደንብ ይገልጻል።
እግዚአብሔር ሁሉን አዋቂ ነው ይላል። ኦኬ ነገሬን ሁሉ የምትገልጥ ነገሬን ሁሉ የምታቅ በላይ ብሄድም በውስጥ ብሄድም በባህሩ ብሄድም በሰማይ አንተ በሁሉ አለ እያለ የእግዚአብሔርን ባህሪ መለኮታዊ ማንነቱ ይናገራል። የእግዚአብሔር መለኮታዊ ማንነቱ እውቀቱ፣ ፈቃዱ። ለምሳሌ እግዚአብሔር በፈቃዱ ፍጥረትን ያስተዳድራል። ከእግዚአብሔር የተሰወረ እውቀት የለችም በምድር ላይ። የመለኮታዊ ባህሪው መለኮታዊ ማንነቱ ስለሆነ ምንነቱ ስለሆነ በእግዚአብሔር ዘንድ እውቀቱና ፈቃዱ ባህሪው ናት እንጂ የተለያየ እውቀት ፈቃድ የለም። የተለያየ እውቀት ፈቃድ ካለማ ሶስት አምላክ አለ፣ ሶስት ባህሪ አለ። በአብ በወልድ በመንፈስ ቅዱስ ጋር ደግሞ ምን የለም? ሶስት ባህሪ የለም። እኛ እውቀትና ፈቃድን ለባህሪ ነው የምንሰጠው እንጂ ለአካል አንሰጥም። ችሎታው፣ ፈጣሪነቱ፣ አምላክነቱ፣ እግዚአብሔርነቱ እናስ እውቀቱ፣ ፈቃዱ እነዚህ አንድነቱን ብቻ የሚያሳዩ ናቸው። የአብ እውቀት የወልድም ናት፣ የወልድ እውቀት የአብም ናት። የአብ ፈቃድ የወልድም ናት፣ የወልድም የመንፈስ ቅዱስ ፈቃድ የአብም ናት። አንዲት ፈቃድ አንዲት እውቀት አለ። የእግዚአብሔር አንድነቱ በዚህ ነው። ሶስትነቱ በምንድን ነው ታዲያ? የእግዚአብሔር ሶስትነቱ በአካል ማለት ነው። አብ እኔ ባይ ነው፣ ወልድ እኔ ባይ ነው፣ መንፈስ ቅዱስ እኔ ባይ ነው። ይህ እኔ ባይነቱ ግን ፈቃዱን ሶስት ያደርገዋል? አያደርገውም። ይህ እኔ ባይነቱ ሶስት ባህሪ ያደርገዋል? አያደርገውም። ሶስት አካል ቢኖርም ሶስት ፈቃድ ግን የለም። ሶስት አካል ቢኖርም ሶስት ባህሪ የለም። ሶስት አካል ቢኖርም ሶስት እውቀት የለም። ያለችው አንዲት እውቀት። ምክንያቱም አንድ መለኮት አለ፣ አንድ አምላክ አለ። ሶስቱ አካል አንድ መለኮት፣ ሶስቱ አካል አንድ አምላክ። ሶስትነትን ከአንድነት አንደበላልቅም፣ አንድነትን ከሶስትነት አንደበላልቅም። እኛ የእግዚአብሔር አንድነቱ ሶስትነቱን አይጠቀልለውም። የእግዚአብሔር ሶስትነቱ አንድነቱን አይከፋፍለውም። እግዚአብሔር ሶስትነቱ በስም በአካል በግብር እንላለን። በስም አብ ወልድ መንፈስ ቅዱስ። የአብ ስም አብ ነው፣ የወልድ ስም ወልድ ነው፣ የመንፈስ ቅዱስም መንፈስ ቅዱስ ነው። የመንፈስ ቅዱስም ወልድ ሆኖ አይጠራም። ስለዚህ የስም ሶስትነት አለ። ሶስትነት ላይ ልዩ ሶስትነት ነው የምናወራው። ሌላ ሶስትነት የአካል አብ ወልድን ልጄ ይለዋል፣ ወልድ ደግሞ አብን አባቴ ይለዋል። ኦኬ የአካል ሶስትነት አለ፣ እኔ ባይነት አለ ማለት ነው። ወይም እንደ ኦሊሰሶቹ ጠቅለን አንድ አካል ብለን አናምንም። እኛ አካል ስንል ፐርሰን የምንለው ነው። ለእኛ ባዲ ይሆናል፣ ለእግዚአብሔር ሲነገር ግን ፐርሰን ይሆናል። ኦኬ ከዛ ደግሞ የግብር ሶስትነት አለ። የግብር ሶስትነት ማለት ነው አብ ወላዲ፣ ወልድ ተወላዲ፣ መንፈስ ቅዱስ ሰራጺ እንላለን። መንፈስ ቅዱስ ከአብ ብቻ ይወጣል ይሰርጻል። ስለዚህ በግብር ሶስትነት አብ ወልድን ይወልደዋል፣ የባህሪ አባቱ ነው። ወልድ ከአብ ይወለዳል፣ የባህሪ ልጁ ነው። መንፈስ ቅዱስ ከአብ ብቻ ይሰርጻል። ስለዚህ አብ አስራጺ ወላዲ፣ ወልድ ተወላዲ፣ መንፈስ ቅዱስ ሰራጺ እንላለን ማለት ነው። ይሄ የግብር ሶስትነት አይፋለስም። ኦኬ ወልድ ወላዲ መሆን አይችልም፣ ተወላዲ እንጂ። ከጥንቱም ወልድ ተወላዲ ነው፣ ከጥንቱም አብ ወላዲ ነው፣ ከጥንቱም መንፈስ ቅዱስ ሰራጺ ነው። ይሄ አይቀላቀልም። ይሄ ሶስትነት ነው። እዚህ ሶስትነት ውስጥ ባህሪ፣ እውቀት፣ ፈቃድ የሚል ነገር አናነሳ። ምክንያቱም ሶስት እውቀት፣ ሶስት ፈቃድ፣ ሶስት እውቀት የሚባል ነገር የለም። ያለችው አንዲት ናት በስላሴ ዘንድ። ሚውት አርግና ጥያቄ ልጠይቅህ። አንተ ጠይቀኸኝ ብዙ ጥያቄ ጠይቀኸኝ እኔን ነው እስካሁን ስጠይቅ የነበረው። ጥያቄ ልጠይቅህና 5 ደቂቃ እኮ ሰጥቻለሁ እኮ አንተ አሁን ከ5 ደቂቃ በላይ ነው እያወራ ያለኸው። ኦልሞስት እኔ ካወራሁት ጋር በባህሪ በላይ አንድ አይነት ነው። በጣም ኦኬ። አሁን ካስቋረጥከኝ አስወርድሃለሁ። እውነቱን ለመናገር እኔ እየተናገርከው ነገር ጥሞኝ አይደለም የሰማሁህ። 5 ደቂቃ ሰጥቼ ሰምቻለሁ። 5 ደቂቃ ልጨርስበት። አይ እኔ በዚህ በቃ ይጨንቀኛል ይሄን መስማት ካልክ ደግሞ መውጣት ትችላለህ። መብትህ እኮ ነው እዝራ። መውጣት ከፈለግ ውጣ። ባይዘወይ ምንም ስለአንተ አይወራም፣ እመነኝ። ምንም ማውራትም አይጠበቅብኝም። ሌላ ሰው ገብቶ ማውራት ይችላል ከኔ ጋር። ኦኬ ጥያቄ ጠይቃሉ፣ ጠይቀኛለህ። ቻሌንጅን እንዳደረጋለን ብያለሁ። ሀሳቤን ሁሉ አስጠፋብኝ። ስለዚህ በደንብ ስሙ ክርስቲያኖች። በስላሴ ዘንድ ምን የለም? የእውቀት ሶስትነት፣ የፈቃድ ሶስትነት የለም። ያለው አንዲት እውቀት፣ አንዲት ፈቃድ። ምክንያቱም እውቀት እግዚአብሔር አዋቂ ነው። እግዚአብሔር ሁሉን ቻይ ነው። እግዚአብሔር ሁሉን የፈቀደ ነው። መልካም ነገር ሁሉ የፈቀደ ነው ስንል ባህሪውን ነው የምናወራው እንጂ
አይ ይሄ ባህሪው አይደለም የሚል የሥላሴ ትምህርት የለም። ስለዚህ እግዚአብሔር ሶስትነቱ በስም በአካል በግብር አንድነቱ በእውቀት በፈቃድ በአምላክነት በአገዛዝ በስልጣን በባህሪ በምንነቱ እግዚአብሔር አንድ ነው፣ በማንነቱ ደግሞ በሶስትነቱ ተገልጧል ብለን እናምናለን ማለት ነው። ሰምተኛል እዝራ? ሰምቻለሁ ወዳጄ፣ ግን ጥያቄንም ብትቀበል ደስ ይለኛል። ጠይቀኝ። ደቂቃ አስቀምጥልሃለሁ። ትጠይቀኛለህ? ጠይቀሃለሁ። አንድ ጥያቄ ጠይቀሃለሁ እዚህ ላይ ማለት ነው። አሁን ፈቃድ የባህሪ ነው ካልከኝ የኔ ፈቃድ አይሁን እያለ ኢየሱስ የተናገረው ምን እያለ ነው ያለው? እሺ እዛ ጋ የኔ ፈቃድ አይሁን ያንተ ፈቃድ ይሁን ሲል ምን እያለ ነው? እዚህ ጋ ይሄንን አስረዳኝ። ኦኬ፣ በጣም ጥሩ። የኔ ፈቃድ አይሁን ያንተ ፈቃድ ይሁን ሲል አንደኛ ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ ነው። ሰው የሆነው ኢየሱስ ክርስቶስ ነው። በስጋ የተገለጠው ኢየሱስ ክርስቶስ ነው እንጂ አብ አይደለም። ስለዚህ ኢየሱስ ክርስቶስ አንደኛ ለአርያና ለምሳሌ እኛ ለምሳሌ ፍጹም ሰው እኛን የመሰለ ስለሆነ መከራ ሕማም ቢደርስብን ፈቃድ የእግዚአብሔር ይሁን እንድንል ያስተማረበት ክፍል ነው። አንድ ሁለተኛ ደግሞ እርሱ ራሱ እኮ ቤዛ ሊሆን የወደደ ነው። እርሱ ራሱ እኮ ወደዚህ ምድር ሲመጣ እኮ ተገዶ የመጣ አይደለም፣ ይልቁንም በፈቃዱ የመጣ ነው። በእርሱ ቤዛነት አባቱ ፈቃዱም አለበት፣ የወልድም የራሱ ፈቃድ አለበት፣ የመንፈስ ቅዱስ ፈቃድ አለበት። ስለዚህ አየህ አሁን እዚህ ጋር የወልድም የራሱ ፈቃድ አለበት እያልከኝ ነው። አሁን እሺ ከስር ያላችሁ ሰዎች ሶስት ፈቃድ አልተናገረም ይሄ ወዳ እሺ ቀጥል። እሺ እየሰማሁ ነው። እሺ አዳምጠኝ። ኦኬ የራሱ ፈቃድ አለበት ስለ አንተ ባልከው ነው አይደለም። ምን እያልኩኝ ነው? ያቺ ፈቃድ አንዲት ናት። ምክንያቱም የወልድም የአብ የመንፈስ ቅዱስ ፈቃድ አንዲት ናት። የባህሪ ስለሆነች አንድ ባህሪ ስለሆነ ያለው ኦኬ ወልድ የእሱ ፍቃድ ከአብ የተለየ ፍቃድ እንደሆነ ለመናገር የኔ ፍቃድ እንጂ የኔ ፍቃድ ሳይሆን ያንተ ፈቃድ ይሆናል። ምኑን ለማሳየት? ከአብ የተለየ ፍቃድ እንደሌለው ለማሳየት። እርሱም ኢየሱስ ክርስቶስ እኔና አብ አንድ ነን ብሏል። የእኔ የሆነ ሁሉ የአባቴ ነው ብሏል። የአባቴም ደግሞ የእኔ ነው ብሏል። አባቴ እስከዛሬ ይሰራል፣ እኔም ደግሞ እሰራለሁ ብሏል። ከአባቱ እኩል ትክክል የሆነ ስልጣን እንዳለው ተናግሯል። ኦኬ ስለዚህ ምን እያለ ነው ካልከኝ ከአብ የተለየ ፈቃድ ከአብ የተለየ እውቀት እንደሌለው ሲናገር የኔ ፈቃድ ሳይሆን ያንተ ፈቃድ ይሁን አለ። ምክንያቱም ፈቃዱ ከአብ የተለየ ስላልሆነ ያንን ለማሳየት የተናገረው። ሰምተኛል እዝራ? ግን እኮ ይኸውልህ እዚሁ ጋር ምን እያልክ ነው? ራስህ የራሱን ፈቃድ አሁን አንተ ራሱ እያልከው እኮ ግራ እያጋባህን ያለኸው ማለት ነው። ሶስት ፈቃድ እየፈለግ ስለሆነ ኖ አይደለም። አንተ ራስህ ይኸውልህ አሁን እኮ በሌላ አባባል እኮ እያልክ ያለው ሶስት ፈቃድ ነው። ቆይ እዝራ ይኸውልህ ኖ ይሄው ሪከርዱ ካለ አወጣና ይሄው በራሱ ፈቃድ አልክ እኮ አዳምጣ እንዴ። ይኸውልህ ራሱ ኢየሱስም እኮ የኔ ፈቃድ ወይ አልጨርስ ኧረ ወዳጄ እኔም ላውራ እባክህ ያላልኩትን አልካትበል ኖ ኦኬ መድገም ከቻልክ ድገም፣ ካላልክ እሺ ከስል ያለ እውነተኛ ሰው ይናገር። በራሱ የራሱ ፈቃድ ብለሃል ወልድን ማለት ነው። ልድገምልህ እሺ ድገመው፣ ሪከርዱን አሰማኝ። የወልድ የራሱን ፈቃድ አልክ ራስህ ማለት ኦኬ ስማ እዝራ ችግር የለውም አለው በህይወት አለው ደግምልህ። አሁን ሶስት ፈቃድ እየተናገርክ ነው። ሶስት አካል ለምን አንወያይም ወዳጄ? እኔም እኮ ላይክ ሐሳቤን ልግለጣ በጣም እንትን እያልከኝ ነው እኮ እኔ ትክክል ያልሆነ ነገር እንደማወራ እያደረከኝ እኮ ነው ያለው ነው እየመለስኩልህ ነው። ስለዚህ እኮ መልስ ላይ ግን እኮ ባህሪ ያደረከው አይደለም እኮ ለአካል እየሰጠህ ነው ያለው እኮ። አዳምጥ። ሶስት ፈቃድ ተናገርክ ወዳጄ። እሺ አሁን የመጨረሻ እድል ነው የምሰጥህ። ታዳምጠኝ። ለምኑ ስለጠየቅኩ ነው የመጨረሻ እድል የምትሰጠኝ? ኦኬ እሺ እግዚአብሔር ካንተ ጋር ያው በጣም እንደውም ታገስኩ። የሚገርም በጣም እኔ አባቶቼን አስቀምጬ እንደዚህ የወረደ ንግግር ካንተ ጋር መነጋገር ሁሉ አስፈላጊ አልነበረም፣ ግን እንዲያው ካዳመጥክ ብዬ ነው ከተማርክ ብዬ ነው። ኦኬ እሺ ሌላ ፕሮቴስታንት ካለ በስላሴ ትምህርት ዙሪያ በደንብ ስሙ ክርስቲያኖች። እኛ ጴንጤ አይደለንም። ኦኬ ባይዘው አሁን የተናገረው የሁሉም ትምህርትም አይደለም፣ የሁሉ ጴንጤ ትምህርትም አይደለም። ምክንያቱም ይሄን ነገር ከዚህ በፊት የሆነ ፕሮቴስታንት ያው ወንድማችን በሌለበት ስሙን አላነሳም አንስቶ እውቀትና ፈቃድ ለባህሪ አይሰጥም ለአካል ነው የሚሰጠው ብሎ ጴንጤዎች ወንድሞቹ እርስ በእርስ ኖ ትክክል አይደለም፣ እውቀትና ፈቃድ ለባህሪ የሚሰጥ ነው፣ ያለበዚያማ ሶስት አምላክ ሶስት አማልክት አድርገህ ልታስቀምጥ ነው ብለው ሲጋጩ አይታቸዋል። ኦኬ
ወንድማችን ይሄን ነው የደገመው ዛሬ። ምን የየራሳቸው እውቀት አለ፣ በአካል ሶስትነት አለ። በደንብ ስሙ። የአካል ሶስትነት ማለት አብ ወልድ አይደለም ማለት ነው። እውቀትን ለአካል ከሰጣችሁ የአብ እውቀት የወልድ አይደለም እያላችሁ ነው። አያችሁ? ምክንያቱም ለአካል ከሰጣችሁ እውቀትና ፈቃድን የአብ ፍቃድ የወልድ አይደለም እያላችሁ ነው። ምክንያቱም አብ ወልድ አይደለማ። በአካል ትምህርት ላይ መንፈስ ቅዱስ አብ አይደለም። ስለዚህ የመንፈስ ቅዱስ እውቀት የአብ አይደለም እያላችሁ ነው ማለት ነው። ለባህሪ ከሰጣችሁስ አንዲት ባህሪ ስላልን የአብም የወልድም የመንፈስ ቅዱስም ባህሪ አንዲት ስላልን፣ አዎ የአብ እውቀት የወልድ ናት፣ የወልድ የመንፈስ አንዲት እውቀት እናለን ማለት ነው። እውቀትና ፈቃድ ግን ለአካል ከሰጣችሁ አብ ወልድ ስላልሆነ አብ የራሱ እውቀት አለው ማለት ነው። ከማን የተለየ? ከወልድ የተለየ። ወልድ አብ አይደለምና ከአብ የተለየ እውቀት አለው ማለት ነው፣ ፈቃድ አለው ማለት ነው። ይሄ ደግሞ ምንፍቅና ነው። ይሄ ደግሞ ሶስት አምላክ የሚል የስተት ትምህርት ያመጣል። ምክንያቱም በእግዚአብሔር ዘንድ የኔቸር ሶስትነት የለም፣ የምንነት ሶስትነት የለም፣ የባህሪ ሶስትነት የለም። እኛና ፕሮቴስታንት የሚለየን ነገረ ማርያም አይደለም ማለት ነው። ነገረ ማርያም አይደለም። በተለይ ጴንጤኮስታሎችን በተመለከተ ነገረ ማርያም አይደለም የሚለየን። የሚለየን እኛና እናንተ ስላሴ ነው የሚለየን። በጣም ይቅርታ ቀሲስ፣ እኔ ረጅም ሰዓት አወራሁ። ሀሳብ ይስጡና ቀሲስ ሌላ ሰው ላስገባና ስላሴ ላይ እንደውም ይወራል። አስገባ። በጣም ቆንጆ ነው። ቃለ ሕይወት ያሰማልን። ይግቡ፣ ምንም ችግር የለውም። እንደዚህ የሚያወራ ሰው ሲኖርማ በደንብ ማዳመጥ ነውና ይቀበሉ። ቀሲስ ያው ግሮዝ የሚል ጋር ሰው ገባ። ቀጠለ። እኔ አንደኛ እኔ መሽቶብኛል፣ ወደ ምኝታ እየሄድኩኝ ነውና ልወጣ ነበረ። ሰላም ሳልህ እንዳልወጣ ብዬ ነው። ሀሳብ ይስጡ ቀሲስ። ምንድነው ፈቃድን በነገራችን ላይ ለአብ ለወልድ ለመንፈስ ቅዱስ የተለያየ ፈቃድ ከሰጠን ሩይነት ወይንም በነገራችን ላይ ፈቃድ እኮ ማለት እኮ የየራሳቸው አለ ካልን እኮ የስ ኦር ኖ የሚሉበት አንደኛው ሲሆን እንደዚህ ይሁን፣ አንደኛው እንደዚያ ሲሆን እንደዚያ ይላል። ስለዚህ ዲቤት እናስገባቸው ነው ማለት ነው። እና እንደዚህ ያለ ስላሴ በአካል በስም በግብር ሶስትነት በዚህ ነው። በስም አብ ወልድ መንፈስ ቅዱስ፣ በአካል ለአብ ፍጹም አካል ፍጹም መልክ ፍጹም ገጽ አለው፣ ለወልድም ለመንፈስ ቅዱስም። በግብር የሚለው ራሱ ይሄ ግብር የግብር ሶስትነት አብ ወላዲ ወልድ ተወላዲ መንፈስ ቅዱስ ሰራጺ የምንለው ለመግለጥ ነው እንጂ ግብር ሲባል መንግስትን፣ ስልጣንን፣ አገዛዝን የመሳሰሉትን እንደ ይሄን ግብር ስራ በመፍጠር ብለን እንዳንወስደው። በግብር ሶስት ስንል አብ ወላዲ አባት በመሆን ወልድ ተወላዲ ልጅ በመሆን መንፈስ ቅዱስ ሰራጺ በመሆን ነው ግብር የሚለውን እናስገባው። ስለዚህ በዚህ በሌላ በስልጣን በአገዛዝ በመለኮት ይህን ዓለም በመፍጠር በመሳሰለው ሁሉ አንድ ብለን ነው የምናመልከው እግዚአብሔርን። ስለዚህ ፈቃድ ግን የፈቃድ ሶስትነት ካለ መለያየት ነው፣ መነጣጠል ነው። ፈቃድ ነው የአብ እንደዚህ ይሁን ሲል ወልድ አይ እንደዚህ ይሁን፣ ወልድ እንደዚህ ይሁን ሲል አይ መንፈስ ቅዱስ እንደዚህ መሆን ያለበት የሚሉበት የተለያየ ፈቃድ የለም። እኛን በማዳን በነገራችን ላይ የአብ የወልድ መንፈስ ቅዱስ አንድ ፈቃድ ነው ያላቸው። እኛን በማዳን በነገረ ድህነት ላይም በተለየ አካል ወልድ የኛን ስጋ በመልበሱ በተለየ አካሉ ነው። ከዚያ በተረፈ 3 መለኮት 9 መለኮት የሚል ሌላ ኑፋቄ ወይንም 3 ፈቃድ የሚል ትምህርት የለም። አሁን ትልቁ ችግር ግን እኔ ይመስለኛል የሆነ ጥቅስ ይኖራል። ኦኬ ቅድም ሲጠቅስ ነበረ፣ ጥቅስ ይኖራል። ያንን ጥቅስ የሚያብራሩበት አባት የላቸውም። እኔ አሁን የማልፈርድባቸው ፕሮቴስታንት መጠየቅ ያለበት እኛ የሆነ መጽሐፍ ቅዱስ ጥቅስ ሲኖር ይህንን አባቶቻችን እንዴት ብለው ተረዱ፣ እንዴት ብለው አብራሩት፣ እንዴት ብለው ተረጎሙት፣ ምን ለማለት ነው አባንሶ ቢባል እግዚአብሔር ኢየሱስ ክርስቶስን እግዚአብሔር አስነሳው ይላል አለ አንደኛ የሐዋርያት ሥራ ምዕራፍ 3 ቁጥር 15 ላይ ኢየሱስን እግዚአብሔር አስነሳው ሲል ምን ማለት ነው? ወተንሳይኮ በስልጣን በራሴ ስልጣን ተነሳሁ ደግሞ ይላል። ደግሞ በሌላ በኩል
እና እኔ ራሴ ላስነሳት ነው ላስነሳት ላነሳትም ፈቃድ አለኝ ስልጣን አለኝ ላስነሳትም ላነሳትም ስልጣን አለኝ ይላል። ኦኬ በራሱ ስልጣን የተነሳ ይላል። ሐዋርያ ሥራ ደግሞ እንደ የሐዋርያ ሥራ ላይ ደግሞ ቅዱስ ጴጥሮስ ደግሞ እግዚአብሔር አስነሳ ይላል። እንደዚህ ያሉ ጥቅሶች ምን ለማለት ነው የሚለውን የአባቶችን ትምህርት ወስዶ መመርመር ጥሩ የሚሆነው እሱ ነው። ቤተክርስቲያን የጥንት አባቶቻችን ምን ብለው ተረዱት፣ ምን ብለው ተረጎሙት፣ ምን ብለው አብራሩት ነው። ጴንጤ ግን እንደኔ መረዳት እንደኔ ማስረ እንደናንተ ትምህርታችን አንድ አይደለንም። ለዚህ ነው አንድ አብዴት አታረጉም ትምህርታችሁን ማለት ምን እንደ ዘመኑ መቀያየር አለባችሁ እንደ ዘመኑ መቀያየር አለባችሁ ትምህርታችሁ። እኔ ኦርቶዶክስም አልሆነው ለይሄ ያረጀ በክርስቶስ ጊዜ የነበረ ትምህርት ለአንደኛው ክፍለ ዘመን ስለማይመጥን ነው እንዳለው ልጅ ለመሆን ነው የሚሆነውና ቃላት ያሰማልን። ቴንኪው እግዚአብሔር ይስጥልን። እሺ አሜን። ቀሲስ እግዚአብሔር ይስጥልን። የኤርሚን የኤርሚን ጥሪ አልሰማችሁም? በነገራችን ላይ ፖስተውታል። የቀደም ያስተላለፍከው ጥሪውን ነው መዝሙር አስተላልፈዋል እስከ ሰራዊቱ ማን መልስላቸው። ብዙ ሰው አሁን አለ 1000 ሰው አለ። እንደገና የቀደሙን ጥሪ ድገመው። እሺ ወደ 1100 ሰዎች እንግዲህ ፕሮቴስታንቶችም ከታች ብዙ ታዩኛላችሁ። ባለፈው ዳርጉት የኛም ልጆች ይሄን ጥሪ የፕሮቴስታንትም የኛም ልጆች ጥሪውን ሪከርድ አድርጉ። አሁን መዝሙረ ያሬድ የሚያስተላልፍላችሁን ዲያቆን መዝሙር የሚያስተላልፈውን መልእክት ሪከርድ አድርጉት። በጣም ዲቤት እዚያም የምትፈልጉ አላችሁና በጣም ለናፈቃችሁ ያው የኛ ልጆች ሁሌም እንደጠሩ ነው። አሁንም እስኪ ይድገምላችሁ። ቀጥል። እሺ አንድ ቁጥር ጻፉና እንግዲህ ምቀዱኝ እየቀዳችሁ ሜንሽን አድርጓቸውና ኤርሚያስን ሌሎቹንም ፕሮቴስታንቶች ማለት ነው። እሺ ባለፈው እንግዲህ የቀረበ ፕሬዘንቴሽን ነበረ የፎረንዚክ ምናምን ተብሎ የፎረንዚክ ምርመራ ነው የድምፅ ምርመራ ተብሎ የቀረበ ነገር ነበረ። ያ የቀረበው ነገር በውሸት የተሞላ ዳታ ሆኖ ነው እኔ ያገኘሁት፣ አንዳንዶቻችን ያገኘ ነው። ስለዚህ ቻሌንጅ አድርገናችኋል ወይ በቴዲ አዋሳ ቤት ወይ ደግሞ በአንድ ኒውትራል በሆነ ቤት። በቴዲ አዋሳ ቤት ነው ፕሮባብሊ የሚሆነው። ሜርሲና የመጀመሪያው ቻሌንጅ ለሜርሲና ለመሳይ ነው። ሜርሲና መሳይ ያንን ዳታ ያንን ቻርት ምን ሶፍትዌር ተጠቅማችሁ እንዴት እንዳገኛችሁት ለሰው ለምን አናሳይም? ኦንላይን ከፍታችሁ ፕሮዳክቱን ሶፍትዌሩን ሳውንዱን እየከተታችሁ እዛው ለምን ህዝቡ አይም? እኛም እየከተትን እናንተም እየከተታችሁ ሴም ሶፍትዌር የተጠቀምን ህዝቡ እያየ እውነቱ ለምን አወጣም? ለህዝቡ ያሳያችሁት ፓወርፖይንት ፎቶን ያሳያችሁት እና ፒዲኤፍን ያሳያችሁት ሶፍትዌሩን ከፍታችሁ ራን አድርጋችሁ አላሳያችሁም። ስለዚህ ሶፍትዌሩን ሁለታችንም ከፍተን ማን ነው እውነተኛው አናሊሲስ ሰራው? ያ ድምፅ እውነት የቀሲስ በትረ ነው ወይስ አይደለም? ኤርሚያስ ዋሽቷል ወይስ አልዋሸም የሚለውን ለህዝቡ ኦንላይን እናሳይ ፈልገናል። እኔም ሌሎቻችንም እኔ በአይቲ ሙያ ላይ ያሉት ሌሎችም ሶፍትዌር ላይ የሚሰሩ አሉ፣ ሳውንድ ፍሪኩዌንሲ ቴክኖሎጂ ላይ የሚሰሩ አሉ። ስለዚህ ይሄን ውሸት ህዝቡ ባለበት ማሳየት ስለምንፈልግ ይሄ የተቀጣጠለ ውሸት ሜርሲና መሳይ አናሊስታችሁን ፊት ለፊት ቁጭ ብለን ሁለታችንም እንድንሰራው እንፈልጋለን ማለት ነው። አንድ ካምፓኒው ነው የሰራው የምትሉት ካምፓኒው አልሰራውም፣ ውሸት ነው እሱ። ኦኬ ፕሩፍ አረጋችኋለሁ ውሸት እንደሆነ እሱንም ማሳየት ስለምፈልግ ማለት ነው። ስለዚህ እንድንገናኝ የሰራችሁበት ሶፍትዌር ሌላ ሶፍትዌር ነው። ያንን በደንብ ዲስከቨር አድርገነዋል ቱ ቢ ኦነስት። ስለዚህ ተገናኝተን ይህ ሁሉ ነገር እናሳያለን ማለት ነው። አንድ ሁለተኛ ደግሞ ጥሪ ደግሞ ለኤርሚያስ ነው። ኤርሚያስ ትልቅ ውሸት ዋሽቷል። ያው ብዙ ጊዜ ዋሻል። ብዙ ህይወቱም ዋሽቶ ነው እኔ እንዳየሁት። ውሸቱ ምንድነው? ቅዱስ ቁርባን መርዝ አድርገው ገደሉት። ይሄ በጣም በጣም ትልቅ ውሸት ነው። ምክንያቱም የእሱም እናት ቁርባን እንደሚቀበሉ መነኩሴ እንደሆኑም እየሰማው እያየው ስለሆነ የእሱ እናትን ሲቀበሉ ህይወት የሚሰጥ ነው። አበበ ጉላ ሲቀበለው ግን የገደለው ቁርባን ምን አይነት ቁርባን ነው? ቁርባን ደግሞ በህብረት የምንቀበለው ነው። ሁሉም ሰው በህብረት ቅዳሴ ላይ የሚሳተፈው ነው። ካህናቱ፣ ዲያቆናቱ፣ ምዕመኑ ሁሉ። ዲያቆናቱ ምዕመኑ ያልገደለ ቁርባን ለይቶ አበበ ጉላትን የገደለ ቁርባን የትኛው ነው? ስለዚህ እሱን በህግም ልንጠይቅ ስለምንችል እያሰብንም ስለሆነ ይህንን መተ ደግሞ እንድታስረዳ እንፈልጋለን። ማስረጃ ምንድን ነው?
አበበ ጉላት በቁርባን ለመሞቱ ማስረጃ ምንድን ነው? የአበበ ጉላት ቤተሰቦች በቁርባን አልሞተም ብለዋል። ወንድሞቹ በቁርባን አልሞተም ብለዋል። ይሄ ግትልትል ውሸት፣ እንደዚህ የተቀጣጠለ ውሸታችሁን አንዴና ለመጨረሻ ጊዜ ጥርት እንድታደርጉት እንፈልጋለን። ስለዚህ የአበበ ጉላት ቤተሰቦች ወንድማችን በቁርባን አልሞተም ብለዋል። ወንድማችን ድምፁ ኤርሚያስ ያሰማው አይደለም ብሏል። እናንተ ግን ዋሽታችኋል። የድምፁ ባለቤት ደግሞ ቀሲስ በትረ በህይወት አሉ። ስቱዲዮ የተቀረጹ ቀሲስ በትረና ቆሞስ አባ ገብረወልድ ኤርሚያስ ያሰማው ከዩቲዩብ ላይ ያሰማችሁ ቀሲስ ያሰሙት ዩቲዩብ ላይ ያለው ባለቤቶቹ በህይወት አሉ። የተቀረጹበት ስቱዲዮ ሲዲው ራሱ ሳይቀር ማስተር ሲዲው እጃቸው ላይ ይኖራል ብዬ ኤክስፔክት አደርጋለሁ። ይህን ሁሉ መረጃ ይዘን እንደዚህ ግትልትልትል ያደረጋችሁትን የቀጣጠላችሁትን ውሸት ጥርት የምናደርግበት የምናጠራበት ዴሞ ወይም ፕሬዘንቴሽን ለእናንተ ጥሪ ይኸው እያቀረብኩኝ ነው። ስለዚህ የሚመቻችሁን ቀን አሳውቁን። እኛ እየተዘጋጀን ነው። እኛ ጥሪ እናቀርባለን። ብትቀበሉ መልካም ነው። አልቀበልም ካላችሁ ግን ዞሮ ዞሮ እኛ እውነቱን እናሳያለን ማለት ነው። የእናንተ መቀበል ጥሩ ነው። ባትቀበሉም ግን ጉዳያችን አይደለም። አትቀበሉ። ምክንያቱም ትልቅ ስህተት እንደሰራችሁ ስለምት በተለይ መሳይና ሜርሲ ህዝቡን ያዋሻችሁትን ነገር በደንብ እንድናጠራው ፈልጋለሁ ተገናኝተን ቁጭ ብለን። ስለዚህ ሶፍትዌራችሁን ከፍታችሁ ያን አናሊሲስ ያንን ቻርት ከየት አመጣችሁት? ኦኬ፣ የትኛውን ቻርት ሪማይንድ ለማድረግ ህዝቡ እንዲያውቀው ይሄንን ቻርት ከየት አመጣችሁት? ኦኬ፣ እነዚህን ቻርቶች ከየት መጡ? እሱ እንድታሳዩን እንፈልጋለን። ምክንያቱም ብዙ ያ ቻርት ከየት እንደመጣና ምን ሪፕሬዘንት እንደሚያደርግ ምን አይነት ፋይል እየተጠቀማችሁ እንደሆነ በምን ሶፍትዌር ሰርታችሁ ያንን ዳታ እንዳገኛችሁ ሁሉ ይሄንን ማለት ነው እነዚህን ቻርቶች እንዴት እንደመጡላችሁ ለህዝቡ እንድታሳዩ ለእኛም እንድታሳዩ እንፈልጋለን። ያሳያችሁት እንደዚህ አድርጋችሁ በፓወርፖይንት በፒዲኤፍ ነው ያሳያችሁት። ይሄ እናንተ ካሳያችሁት ስክሪንሻት ላይ ወሰድኩት ነው። ኦኬ፣ የኤርሚያስና የቀሲስ ብላችሁ ማለት ነው። ስለዚህ ይሄ ደግሞ ውሸት ስለሆነ ይሄንን እንድታጠሩ ቴክ በሶፍትዌር ላይ ያለውን ዴሞ ለህዝቡ እንድናሳይ እንፈልጋለን። ኤርሚያስም ለዋሻው ውሸት በቅዱስ ቁርባን ላለው ያልሞቱትን ቄስ ሞተዋል ብሎ የእሳቸውን ድምፅ ወስዶ የቄሱን ስም በህይወት ያሉትን ቄስ ድምፃቸውን ወስዶ ሞተ ላለው ለአበበ ጉላት ሰጥቶ ይሄንን ውሸት ራሳቸው ቄሱ ይመጣሉ፣ የድምፁ ባለቤት ይመጣሉ። እሳቸውን በደንብ አድርገው የታተመበትን ዓመተ ምህረት ስቱዲዮን መቼ እንደሆነ ሁሉ በማስረጃ ያሳዩቸዋል ማለት ነው። ከዛ በኋላ እንግዲህ ይሄን ግትልትል ውሸት ይሄን ቅጥልጥል ያለ ውሸት ለአንዴና ለመጨረሻ ጊዜ እረፍት እንሰጠዋለን ማለት ነው። ከዛ በኋላ ወደ ሌሎች ውይይቶች ወደ መጽሐፍ ቅዱሳዊም ወደ ሌሎችም ውይይቶች እንሄዳለን ማለት ነው። እነዚህ ውሸቶች እያሉ ግን ውሸትን አጠራለሁ ብላችሁ በውሸት ላይ ውሸት ደራርባችሁ ስለሰራችሁ እነዛን ነገሮች ቻሌንጅ እናደርጋቸዋለን። ሆፕፉሊ ተቀብላችሁ ለህዝቡ ሁሉን ነገር እናሳያለን ብዬ አስባለሁ። ይኸው ነው። ቴንኪዩ እግዚአብሔር ይስጥልን ያሬዶ። እኔ አሁን ፍርሃቴን ስጋቴን ጥሪው በጣም ቆንጆ ጥሪ ነው። ይሄ በነገራችን ላይ ወደኋላ አንልም። ይሄን በፍጹም በቅዳሴው ከተቀረጸ ወደ 20 ዓመት ሆኖታል። በነገራችን ላይ ቅድም እንደነገርኩህ መጋቢን ሳወራቸው ነበር፣ በስልክም ቀን ላይ እያወራቸው ነበር እና 96 አካባቢ ነው ያሉ 96 ወር 97። ስለዚህ ኦልሞስት 21 ዓመት 22 ዓመት ሆኖታል ከተቀረጹ እና የተቀረጹት ደግሞ እሳቸው ያን ጊዜ ዮሐንስ ወልደ ነጎድጓድ ቤተክርስቲያን አገልጋይ ነበሩ። ዲያቆን በትረም እዚያ እያለ ነው የተቀረጹት። ይሄ ምንም 100% የተረጋገጠ ነገር ነው። እኔ አሁን መርሲና መሳይ የምፈራው ደግሞ ሌላ ውሸት ይዘው ይመጣሉ። ያሬዶ ሌላ ይዘው ይመጣሉ። አሁን ሌላ ነገር ደግሞ እኔ ግን በጣም የማዝንላችሁ እንዴት ብትንቁን ነው ግን እንዴ ቤተ ክህነት ማለት እንደው ኦርቶዶክሳውያን የቴክኖሎጂ አያውቁም ብላችሁ ታምናላችሁ ማለት ነው? እንደዚያ ነው የምታስቡት? እንዴት እናንተ የምትኖሩበት ሀገርና እኔ የምኖርበት ሀገር የተለያየ ነው? እኛ የምንኖርበት ሀገር እናንተ የምትጠቀሙበት ሶፍትዌር አይቲ እና እኛ የምንጠቀምበት ይለያያል። በዚህ ደረጃ መግተልተል፣ ኧረ ተው ባካችሁ፣ አቁሙ ባካችሁ፣ ባካችሁ እንዴ እናንተን ውሸት በማጋለጥ እንደው ጊዜያችንን ባታባክኑበት። የእውነቴን ነው። በጣም ወደ ዋናው ትምህርት የእናንተን ውሸት ኦፍ ኮርስ ይሄም ራሱ አንድ
ውሸታቸውን ማጋለጥ የስተት ትምህርት ማጋለጥ አንደኛው ትምህርት ነው። የቅበተ እምነት ዋና ስራ ነው። ነገር ግን ትልቅ ነገር ነው። የተዋሸው ውሸት በክርስቶስ ስጋና ደም ላይ ነው። ኦኬ። ሁለተኛ የሰውን ድምፅ ወስዳችሁ ነው። እያለቀሰ ነው ወንድማችን። እኔ በዚህ አጋጣሚ እንደው እማሆይን ሳያቸው ደስ አለኝ። ፖስት አድርጊያቸዋለሁኝ። ሄደው ሲቀስጡ ምን አድርገዋቸዋል? በትዝታው እንትን የዋህ መነኩሲት ናቸው እናቱ አታሏቸው። እኔ ደግሞ ያው በእምዬ ማርያም አድርጌ እኔ እምዬ ማርያም በሚወዷት በድንግል ማርያም አቀናብሬ ፖስት አድርጌዋለሁ። ሪፖስት አድርጉለት እና እናቱ በዚህ አጋጣሚ በጣም የሚያምሩ ቆንጅዬ እናት ናቸው መነኩሲት። ደስ ብሎኛል። በነገር ላይ የእውነቴን ነው። አንዳንድ ቤተሰብ እንዳለ የጠፋል እና ያው ቤተሰቡ ቀለሜን እንደ ቁም ነገር አልቆጠሩትም። ያው ድሮ ምብድነህ እዚያው በድበት እንጂ አንተን ተከትሎ ደግሞ ማን ያብዳል ብለው እና እማሆይ በሰላም ለኪ ይድገሙለት። እናታችን ጸሎት ያድርጉለት። ይሄ ልጆት እንደው ከብደቱ እንዲመለስ እግዚአብሔር ወደ ልቡ እንዲመልሰውና ወደ ቤተክርስቲያን ተመልሶ ንስሐ ገብቶ የበደላትን ቤተክርስቲያን የዋሸባትን ቤተክርስቲያን ይቅርታ ጠይቆ ልክ እንደርሶ እንደው በቆብ ዳዊቱን እየደገመ ለነገሩ ዳዊት እንኳን መጀመሪያም አልደገመውም፣ ግን እንደው ግድ የለም ጊዜ አግኝቶ ረጋ ብሎ እንዲኖር እናታችን ጸሎት ያርጉለት። እንወደውታለን። እናታችን የቀለሜን እናት ውድድ አድርጓቸው። ውድድ ሁላችሁም እንወዳቸዋለን። እግዚአብሔር እድሜ ከጤና ጋር ይስጥልን። ኤርሚ ግን ኧረ እባክህ አንተን ስንከተል የእብድ እህል ገዝታ አሳበደችኝ ያላሉ ሰውየው ፈንድሻ ገዝቶ ቆላለሁ ብሎ በቃ ይንጣጣል እንደሌላው ቆሎ እንደዚህ እንደ በቆሎ ማለትም እንደ ሽምብራ ምናምን እንደ አተር ቆላለሁ ብሎ የፈንድሻ ነገር በቃ ሲሯሯጥ ያንን አመጣለሁ ሲል ያኛው ሲሄድ እና ኤርሚ ውሸቱ እንደ ፈንድሻ እየሆነብን ነውና ለመጨበጥ ሁሉ ተቸገርን እኮ። በጣም ፍንድት ያለ ውሸት ነው የሚዋሹት እና በርቱ። መዝሙረ እንግዲህ ጨዋታው በቴክኖሎጂ ሆኗል። በጣም ጥሩ ነው። አንድ ስቴፕ ከፍ ብለናል። በማስረጃ በመረጃ ድሮም እኛ በመረጃ ነው የምናወራው። አሁንም ደግሞ የቴክኖሎጂውን እያዝረከረኩት ነው ያሉት እነ መዝሙረ። ከልብ እናመሰግናለን። ስለዚህ ጥሪውን ተቀበሉ። አይሆፕ እናንተ ጎበዞች አይደል ደፋሮች ስለሆናችሁ ትመጣላችሁ። አይናችሁን በጨዋጥባችሁ ደግሞ ሌላ ይዛችሁ ትመጣላችሁ። ነፍስ ይማር ነው የሚባለው። እግዚአብሔር ይስጥልን። እናመሰግናለን። አትሸኘኝም? እሺ ቀሲስ በቃ የረፍት ያርጉ። እሺ እግዚአብሔር ይስጥልኝ ቀሲስ። እግዚአብሔር ይስጥልኝ። ስዩሜም ግሮዝ ዞን ነው እና አይ አም ፎሎወር ኦፍ ጂሰስ ክራይስት። በጣም ደስ ይላል። አውሩት በተግባር አይ ሆፕ የክርስቶስ ተከታይ እንደሆንክ ተስፋ አደርጋለሁኝ። በቃልና በአንደበት ሳይሆን በስራና በእውነት እንደሚሆን ተስፋ አደርጋለሁኝ። ጉባኤያችሁን ያቅና፣ አንደበታችሁን ያከናውን። እግዚአብሔር ከእናንተ ጋር ይሁን። ሰላም እደሩልኝ፣ አምሹልኝ፣ ዋሉልኝ። አሜን። እሺ እግዚአብሔር ይስጥልን። እሺ መልካም እንቀጥላለን ውይይታችንን። ቅድም እንዳልኩት ይሄ ጥሪ በተለይ ሜርሲንና መሳይን ነው የሚመለከተው፣ ያንን ፕሬዘንቴሽን ያቀረቡትን ማለት ነው። ስለዚህ ምንድነው የምናደርገው? አሁንም ደግሞ አለው እንደባለፈው ፓወርፖይንት ስላይድ አርጎ መሸወድ የለም። ምንድነው የምናደርገው መሰላችሁ? የተጠቀሙትን ሶፍትዌር ለህዝቡ እያሳዩ እኛም ያኑ ሶፍትዌር ከፍተን እነሱም ያኑ ሶፍትዌር ከፍተው አናሊሲሱ እንዴት እንደሰሩት እናያለን። ኦኬ አይ ከፍለን ነው እኮ የተሰራው ውሸት፣ እሱ ውሸት እንደሆነ አሳያችኋለሁ። ኦኬ ምክንያቱም እኔም ሪች አውት አድርጌያችኋለሁ ሰዎቹን። ማንም ሰው ዌብሳይቱን ነው ሰጣችኋለሁ፣ መጻፍ ትችላላችሁ። እንዲህ ማድረግ ፈልጌ ነበር ማለት ትችላላችሁ። ከዛ የሚመልሱላችሁ መልስ ማየት ትችላላችሁ። ኦኬ ሶ የዕለት ሁለት ስንገናኝ ብቻ የተሰራውን ውሸት የነበረውን ትልቅ በጣም የሚያስቅ ውሸት ሁሉ እናሳያችኋለን። ለማንኛውም ግን ሶፍትዌሩን ከፍታችሁ ኦፕን ቻሌንጅ አድርጋችኋል። ባይዘወይ ወንድማችን መሳይ ምን ብሎ ነበረ? ማንም ሰው በዚህ ጉዳይ ላይ እኔን መጥራት የሚፈልግ ካለ ይጥራ ብሏል። ኦኬ ይኸው ጠራው። ሶፍትዌርን ይዘና ያን አናሊሲስ የሰራበትን ዳታ ይዘና በፓወርፖይንት በምናምን በፎቶ መሸወድ የለም። ሶፍትዌሩን ከፍተን እኔም አንተም ለህዝቡ እያሳየን ሳውንዶቹን እየከተትን ቮይሶቹን እየከተትን ከዛ የሚሰጠንን ፋይናል ኮንክሉዥን እና ቻርቱን እናያለን ማለት ነው። ከዛ ማን ነው የዋሸው የሚለው እናያለን። እንደዛ ኢየሱስ ጌታ ነው ምናምን። ኧረ ተው የምትዋሹለት ጌታ
የምትቀበሉ ከሆነ ትቀበሉ። እምቢ ካላችሁ ግን ችግር የለብኝም። እኛ ራሳችን ቴዲ ሐዋሳ ቤት ይሄን ነገር ሁሉ ጠቅላላ በቪዲዮ እናሳያለን ማለት ነው። ኦኬ። ከዛ በኋላ አለቀ፣ ጨረስን በቃ።